አይ እንድታዳምጡኝ ብቻ ነው የፈለግኩት። እሺ ንገሪ። አሌክስ ማፍቀር ኃጢአት ነው? ኧረ በጭራሽ። ማመንስ ኃጢአት ነው? ለምን እንደዛ አልሽ? ሰውን ከልክ በላይ ያመንኩትና ከልክ በላይ ወደድኩትና ታውቃለህ። አይዞሽ፣ ተረጋጊሽ። ምን ተፈጥሮ ነው? ከእግዚአብሔር በታች ያመንኩት እሱ ብቻ ነበር። አለሁልሽ ሲለኝ ከእግዚአብሔር በታች ነው ያለሁልሽ ሲለኝ አመንኩት። እስቲ ከመጀመሪያው ጀምሮ ጉዳዩን ንገሪን። እንዴት ነው የተዋወቃችሁት? የት ነው የተዋወቃችሁት? እንዴት ነው የሚለውን ነገር። ተረጋጊሽ፣ አይዞሽ። አሌክስ ምን ብዬ ላስረዳክ? ብቻውን ያለሁበት ሁኔታ ውስጤ ትክክል አይደለም። ልቤ በጣም እየደከመብኝ ነው። አይዞሽ። ምነግረው የውስጤን ምነግረው እንኳን አንድ ብሶ አጠገቤ የለም። ምክንያቱም ጠዋትም ማታም ሲከፋኝም ደስ ሲለኝም እሱ ብቻ ነበር ማወራው። ቤተሰብ የሌለኝ ሆኖ አይደለም፣ ቤተሰብ አለኝ። ግን ቤተሰብ ማገኛቸው ከሳምንት ወይም ከ2 ሳምንት ወይ ከወር አንዴ ነው እና እሱም ለሰላምታ ነው። ምክንያቱም ምንም እንኳን ከባድ ነገር ውስጥ ሆንም እንኳን ላስጨነቃቸው ስለማልፈልግ ለማንም ምንም አልናገርም ነበር። ለሱ ነበረ ሲከፋኝም ደስ ሲለኝም ጠዋትም ማታም ለሱ ነበር ምነግረው። ከእግዚአብሔር በታችን ያለው ልጅ ብሎኝ ነበር። እማኝኝ አለኝ፣ አመንኩት። እስቲ እንዴት ነው የተዋወቃችሁት? ንገሪኝ። ከዛ ጀምሮሽ ተረጋጋ። እንዴት ብዬ ልረጋጋ? ለምን ሰው በዚህ ልክ ሀዲ ይሆናል? ማፍቀር የኃጢአት ነው? ማመን የኃጢአት ነው? ታውቃለህ፣ ራሴን ለማጥፋት ሞከርኩኝ፣ ግን አንዳንዴ ሰው ለወንድ ብላችሁ ራሳችሁን ለምን ታጠፋላችሁ ምናምን ይባላል። ግን ለወንድ ተብሎ ሳይሆን ውስጥ ያለው ህመም ነው፣ ውስጥ ያለው እሳት ነው። ታውቃለህ፣ አይዞሽ። እስቲ ውስጥሽ ያለውን ነገር በሙሉ ብትነግሪኝ ነገሮች ይቀላሉ። ምክንያቱም ስታወሪው ማውራትሽ በራሱ አንድ እረፍት ነው። ውስጥ ይዘሽ ውስጥ ቀመጪ ነው የሚገልሽ። ሰው ምንድን ነው የተፈጠረው የሚለውን እኛም እንድንረዳሽ እስቲ ረጋጊና ነገሪ። ተረጋጊ። እኔ ከመጀመሪያም ሳድግም ህፃኑኝም መቃል አይደል ደስተኛ ሆኜ አይደለም ያደግኩት። በብዙ መከራ በብዙ ፈተና ውስጥ ነው ያለፍኩት። በጣም እግዚአብሔር ከኔ ጋር ስላለ ብቻ ሁሉም ነገር አለፍኩት። እብድናት ተብዬ ነበረ፣ ግን ያው ሁሉ አለፍኩት። ዛሬ ላይ ያለሁትኝ ስደት ነው። እዚህ እንኳን ከመጣሁኝ ማንም አጠገቤ ሳይኖር ከእግዚአብሔር ጋር በጣም ብዙ ችግር ነው ያለፍኩት። በጣም
ህይወቴን ለማትረፍ ብዬ ከማዳም ቤት ጠፋሁኝ። ማንም ግን አጠገብ አልነበረም። ለማንም ነገር አልነበረም። እግዚአብሔር ብቻ ነበር ከኔ ጋር። በጠፋሁኝ በኋላ ወረቀቴን ለማስተካከል በጣም ብዙ ነገር ለፈውኝ። በስተመጨረሻ ማስተካከልኩት። ያ ሁሉ ሰውን ግን ብቻዬን ነበርኩኝ። አንድም አምነው ከጎን ያለ የምለው የሚያጽናናኝ የምለው አንድ ሰው ነበር። አሌክስ ወይ ማለት መጽናናት የሚባለው እንዴት ነው? መረጋጋት የሚባለው እንዴት ነው? አይሽ ይስተካከላል ብሎ ነገር ግን አሁን አውሪኝ እስኪ ምንድን ነው የተፈጠረው? እንደው አሁን አልተረጋጋሽም አንቺ ራሱ እና ከውስጥሽ የተፈጠረው ምንድን ነው የሚለውን እኛም እንዲገባን ማለት ነው። አሁን ሁሉንም ጉዳዩን በሙሉ ከመጀመሪያው ወይ ከመሀል ወይ ከመጨረሻው ነው እየነገርሽኝ ያለሽው እና ማን ነው? ምን ያደረገሽ? ምን ተፈጥሮ ነው? እንዴት ተዋውቃችሁ ነው? ምንድን ነው የሆነው የሚለውን ተረጋግተሽ ብታወሪ ደስ ይለናል። ችግር የለውም፣ እረዳሻለሁ። በጣም መጥፎ ስሜት ውስጥ ነው ያለሽው። ራስን ማጥፋት የሚባለው ነገር እርሽ የአንቺ ህይወት በየትኛውም ፈተና አይልክም። ራስማ ህይወትሽ በጣም ውድ ነው። ይሄ የምታወሪ ነገር በሙሉ ያልፋል። ከዛሬ 2 ሳምንት በፊት ህይወቴን ለማጥፋት በረኪና ጠጣሁኝ። ግን ደካማ እናት አለችኝ። ሁልጊዜም ዛሬ ነገ ትመጣለች እያለች በር በሩን የምታይ እናት አለችኝ። እሷን ሳስብ ወደውኑ ወተት አንስቼ የጠጣሁበት ውስጤ በጣም ተጎድቷል። ግን ተርፌያለሁ፣ ደህና ነኝ። ይህ ሁሉ የሆነበት እሱ ምክንያት ነው። ለምን አመንኩት? ማፍቀር የዝን ያለ አንስያት ነው። እኔ እኮ ነግሬው ነበረ፣ ወረት እንደማልፈልግ ነግሬው ነበር። እመኝኛልኝ፣ አመንኩት። እሺ ከማመን ውጭ ምን አለ? ከማፍቀር ውጭ ምን አለ? ወጣች። አይ ቲንክ ያው እንግዲህ ያፈቀረችው ሰው ጎድቷት ነው። ጉዳዩን አልነገረችም። ሙሉ ጉዳዩን ማወቅ አልቻለም፣ ግን አልተረጋጋችም። እሷ ሳጥን ውስጥ አስቀምጥልን ስትሉኝ ነበረ። ይኸው ሳጥን አስቀምጭላችኋለሁ። እስካሁን 200 ይኸው የፍቅረኛሞች ቀን የሚያከብሩ ሰዎች መጨረሻቸው እንደዚህ ነው ማለት አፍቃሪ አይነት መንገድ የምትሄዱ ሰዎች ዛሬ አይቀየርም ብላችሁ በመሀላና በምናምን በወሬ የሚመሰረት ነገር ነገ ህይወታችሁን እንዲህ ነው አደጋ ላይ የሚጥለው። ምን አርጓት ነው የሚለውን ገና አላወቅንም። እስቲ አሁን ትረጋጋና እስቲ ታውራን ካለሽ እስቲ ጻፊ ኮመንት ላይ። አሁን ኮይኑን ወስዳችሁ አልጨርሳችሁም። 470 ነው የተወሰዱ፣ እስካሁን 30 ይቀራል። ቶሎ ሳይጠፋ ውሰዱት። ከዛ ከላይ ከስሜ ጎን ያቸዋል። ራሴን ላጠፋ በረኪና ጠጣው። ለወንድ ትጸጸችበታለሽ። ይህንን ወደፊት ካለፈ በኋላ ምን ሆኜ ነው ግን ነው የምትዩ? እሱን እናወራበታለን። ሄሎ ለወጥ ምንም ነገር የለም። ለወንድ ስትይ በረኪና ህይወትሽ እኮ በጣም እኮ ኤክስፔንሲቭ ነው። በምንም እኮ ይሄ ሊለካ አይችልም። በምንም ህይወታችሁ ውድ ነው በጣም። የትኛውም ወንድ እናንተ ህይወት አይገባውም እንድትሞቱለት ማለት ነው። የትኛውም የፍቅር ግንኙነት ሄሎ በረ እንትኑ ምንድን ነው? ሌላ ሰው የሆነ ሰው ላስገባ ነበር። እሺ እንቀጥል እስቲ። አሁን በደንብ ይሰማል። እሺ ንገረኝ። ሄሎ ይሰማል አሁን። እሺ ጤና ይስጥልኝ አሌክስ፣ እንዴት ዋልክ? ጤና ይስጥልኝ። እንኳን ደህና መጣሽ።
እንኳን ደህና ቆየኸኝ። ሁሌም እከታተልሃለሁ። የምሰጠው የምክር አገልግሎት አንዳንድ እህቶቻችን ልባቸው የተሰበረውን የምጠግናቸው በአነጋገሮች በጣም ደስ ይለኛል። እከታተልሃለሁ። እኔ እንኳን ብዙ እንትን የለኝም ማለት እንደዚህ የህይወት ተሞክሮ የለኝም። ፍቅረኛ አለኝ፣ ቀለበት አስሮልኛል። ያው ጓደኛ ነው እና የመጀመሪያ ነው። ወደዋለሁ እያመር መጀመሪያ በጣም እሱ ነበር የሚወደኝና ያኔ ምንም አይመስለኝም። እኔ ታውቃለህ፣ ኢቨን አሁንም ግን ስቲል ነው እሱ እንደዛው ነው። እኔ ደግሞ አሁን ፍቅሩ ሲገባኝ የሆነ ማጣው ይመስለኛል፣ ምናምን ያነጫንጨኛል። ደውዬ ካላነሳው የመቆጣት እሱን የመናገር ባህሪ ምናምን ይታይብኛል እኔ ላይ እና በአይምሮዬ ውስጥ ጥሩ ነገር አይመጣም፣ ክፉ ክፉ ነገር ነው የሚመጣው። እሱ እኮ ምንም አድርጎም አይደለም፣ ግን ጥሩ ነገር አይመጣም። በቃ ማጣው ይመስለኛል። በቃ እንዲሁ ከመሬት ተነስቶ ያነጫንጨኛል። እና ለዚህ ምን ትመክረኛለህ? እሱ ያለው ኢትዮጵያ ነው፣ እኔ ያለሁት ስደት ላይ ነኝ፣ አውሮፓ ሀገር እና ወደዚህም ላመጣው ሞክሬ ትንሽ መንገዶች አልተስተካከሉልኝም። በትንሽ ነገር እነጫነጫለሁ። በቃ አጠቃላይ ምክር አገልግሎት ፈልጌ ነው። ቀለበት ያሰራችሁት እንዴት ነው? ኢትዮጵያ ሆኜ ነው። አይደለም፣ ከመምጣቴ በፊት ነው። ቀለበት አስረን 1 ወር እንደተቀመጠን ነው ወደዚህ የመጣሁት። እኔ ወደ ስደት የመጣሁት። በርቀት ነው የምታወሩት? በርቀት ነው የምናወራው። ምን ያህል ጊዜ ነው አሁን የቆያችሁት እንደዚህ? እኔ 2 ዓመት ከ2 ወር አስቆጥሬያለሁ። ከተገራራቅልሽ ነጫነጫለሽ? አዎ በትንሽ ነገር በአይምሮዬ መጀመሪያ ታይም ላይ እውነት ስነግር በጣም በቃ ሰው እንኳን ክፉ ቢያስብ በጣም በመልካም ነገር የምተገብር ሴት ነኝ። አሁንም እንደዛ ነኝ። ግን ለሱ በቃ በትንሽ ነገር ያነጫንጨኛል። በቃ የሆነ በጥቅም የመጣሁላ ይመስለኛል። ግን እንደዛ አይደለም እውነታው። እሱ ጋር ምንም የለም። እኔ ጋር ጥሩ ነገር ባይምሮ አይቀረጽም። እና አጠቃላይ ምክርን ፈልጌ ነው አሌክስ። ሁሌ እከታተልሃለሁ። እሺ፣ እንደ ሀሳብ ምን መሰለሽ፣ አሁን ቀለበት ማሰር የሚባል ነገር የለም። ያው የልጅነት ነው። የዘንባባ ቀለበት ምናምን ሰርተን አስረን እናውቃለን ልጆች እያለን ምናምን ምናምን ተባብለ ይሄ የዛ ማለት ተጋቡ ማለት ነው። አሁን ሪል ከሆነ 2 ዓመት መጃጃል ነው የሚሆነው። አንዲ ነው የሚቀጥለው። ህይወትሽ እንደውም ሞር እየመረረ ነው የሚመጣው። በርቀት ሰላም አይኖርሽም። ፍቅረኛ ያላቸውና በርቀት ፍቅራቸውን ለማስቀጠል የሚሞክሩ ሰዎች ሁሉም ሰላም የላቸው። ሁሉ አንድም ሰላም የላቸውም። እንደውም ሲንግሎች ናቸው ሰላም ያላቸው። መሽቶ በነጋ ቁጥር የሆነ ነገር ያጨቃጭቅሻል፣ ቀንሽ ይበጠበጣል። ገና ለገና ስልክ አላነሳም በሚል ብዙ ጣጣ ውስጥ ትገቢያለሽ። ይሄ ህይወት አይገባሽም፣ ያሰለቻል። ገብቶሻል? ስለዚህ ትዳር ታረጊውና በጋራ በቃ ከተግባባችሁ ይህን ያህል 2 ዓመት ከተግባባችሁና ካወራችሁ ምንድን ነው የምጠብቁት? 10ኛ ዓመት የትዳር አኒቨርሰሪ ነው የምታከብሩት? 5ኛ ዓመት አኒቨርሰሪ ለማክበር ነው የምታስቡት? ለምን እየኖራችሁ ህይወትን ታሪክ አትጽፉ በህይወታችሁ? ገብቶሻል? ተግባብታችኋል። ቀለበት ይሄ ያሰረልሽ ምናምን እሱን ታየው። እሱ ምንም ቃል ኪዳን አይባልም። ሄደሽም አሁን ሰውየው እሱ አሁን እንዲህ በቀጠላችሁ ቁጥር ምን ላይ እንደሆነም አታውቂ። ገብቶሻል? ስለዚህ ህይወትሽ የሆነ እድሜ ማራዘሚያ እየተሰጠው እንደሚቆይ አይነት ነገር እንዳይሆን ተጋቡና በጋራ እዛም ኑሩ እዚህም ኑሩ። እሱ የእናንተ እንትን ነው። ይሄንን ወደ መስመር አምጪው። ከዚህ በላይ አትቆይ። የምትወጁ ከሆነ የምር ከእሱ ጋር መኖር ቤተሰብ መመስረት የምትፈልጊ ከሆነ ምንድን ነው የምትጠብቂው? እኔ ማድረገውን ነው መናገርሽ። ገብቶሻል? ከወደድኳት ከወደደችኝ ከተግባባን ስለ እሷ ካወቅኩ ከተራመድን ወገቤን ጭንቅላቴ የምልበት ጉዳይ የለም። ወደ መስመር ነው መግባት ያለብኝ። መኖር አለብኝ። ህይወት መቀጠል አለበት። አይ እሷ ራሴን ወገቤን ምናምን ትንሽ ጫማ ክራ ስሬ ሻሻ ስሬ ምናምን ብላ ጊዜ መትፈሽ ከሆነ ቴንኪ ቬሪ ማች ብዬ ነው የሚሄደው። ምክንያቱም የሆነ የእቃቃ መጫወቻ አይደለም ወይ ጊዜ ማራዘሚያ መሆን አልፈልግም በሰዎች ዘንድ። ፍቅረኛ ምናምን መሆንም በመንፈሳዊ ህይወትም አይፈቀድም። ገብቶሻል? ከተግባባሽ ቶሎ ወደ ገደለው ብትገቢ ጥሩ ነው።
የሆነ ሰው አወቅኩት ብለሽ ካሰብሽ፣ እርግጥ ሰውን አወቅኩት ብለሽ አጨርሽ። ግን እንዳልሽኝ ቀለበት አስረን የመጣው ብዙ ጊዜ ቆይተናል፣ 2 ዓመት ምናምን አልሽኝ። ምንድነው ሌላ ችግር ከሌለ በስተቀር ምንድነው የምጠብቁት? ይህን ነገር አስቢበት። አዎ አሌክስ ትክክል ነህ። እንደ ሀሳብ ምን መሰለህ የሚጠብቀው ነገር እሱ እኔም የሁለታችንም ሀሳብ ማለት ነው። እሱ ቤተሰብ ጋር ይሄዳል፣ እኔ ቤተሰቦች ጋር ይጠይቃቸዋል ምናምን እና ኢትዮጵያ ውስጥ መኖር አይፈልግም፣ ወደዚህ መምጣት ነው የሚፈልገው እና መጀመሪያ ታይም ይሄንን በማለት ነው ጊዜ ፈጀ ነው ማለት ነው። እኔ ያለሁባቸው ሰዎች እንደሚያመጡልኝ ቃል ገብተው ምናምን ከነሱ ጋር እንዳልሄድባቸው እንደዛ ፕሮሚስ ሰጥተውኝ፣ በቃ እሱም እንደዛ ከሆነ ጥሩ ሀሳብ ነው፣ እዛው እመጣለሁ እዛው እናደርገዋለን በሚለው ሀሳብ ነበረ እንደ እቅድ ማለት ነው። እና በኋላ ላይ ከነሱ ሰዎች ጋር ስጋጭ ስራ ቀየርኩኝ። እኔ ስራ ስቀይር አዲስ የገባሁባቸው ሰዎች ደግሞ ሌላ ኮንትራት ፈርሜ እየተወሰነ ትንሽ እነሱ ጋር ተቀምጬ እምኔታ ሲኖራቸው ነው እንደ ቫካንስ ሊለቁኝ የሚችሉት እንኳን ወደ ቤተሰብ ጋር ማለት ነው። እና እንደዛ ከሚሆን በቃ የሆነ ቦታ ፈላልጊና አመቻችና ወደዛው በመጣ ይሻላል። እሱ የሚጠብቀው እኔ ነው ወደዚህ ለመምጣት። ካልሆነ ወይ በዱባይ እንኳን ዞሬ እንደዛ መንገድ አመቻቺ ነው የሚለው ማለት ነው። ወደዚህ ለመምጣት ነው በቃ ቀርቦ የሚያስበው። ይሄ ነው የሚይዘን ነገር። እኔ ደግሞ ወደዛ ለመሄድ እዚህ ጋር ታስር ያለሁኝ። የመንገዱም ሁኔታ ትንሽ ወደ ገጠራማ አካባቢ ስለሆነ ሰላም የለውም። ወደዛ ካልሄደስ አያገባሽም? ኖ እሱማ ያገባኛል እኮ እሱማ እንጋባለን። መጋባቱ ያለ ነው። ይህ ምንም ጥርጥር የለም። መጋባቱ ያለ ነው። ወደዚህም ባይመጣ ማለት ነው። እሺ አንድ ቻሌንጅ ልስጥሽ። እኔ እሺ ትንሽ መረር ሊል ይችላል። ቃሪያ በሚጥሚጣ ሰናፍጭም ምናምን ሊኖሩ ይችላል። ትንሽ ሊያስነጥስሽ ይችላል፣ ግን ይጠቅምሻል። አሁን እሱ ወደዛ መምጣት ብቻ ነው ትኩረቱ። በችግሮቻችሁ ጊዜ አብረዋችሁ የቆሙ ሰዎች ወይም በማጣታችሁ ጊዜ፣ በውድቀታችሁ ጊዜ እውነተኛ ሰዎች ናቸው። ያ ችግር የሚፈልግ የለም ማንም ሰው። ገብቶሻል? እሱ አሁን ብዙ ድሪም አድርጓል። እዛ ሀገር ሄጄ ወይ የሚያያቸው ጓደኞቹ ይኖራሉ ምናምን፣ እሱ አማካኝነት እዛ ሀገር ሄጄ አውሮፓ ሄጄ እንዲሰርቼ ምናምን አቅዶ ፕሮግራሙን ጨርሷል። አንቺ አሁን የእውነት ከአንቺ ጋር አውሮፓ ኖረ ኢትዮጵያ ኖረ የትም ኖረ ግድ እንደማይሰጠው አንቺን ብቻ እንደሚፈልግ ከአንቺ ጋር ህይወት ብቻ መቀጠል እንደሚፈልግ ብትወድቂም ብትነሺም ቢቸግርሽም ምንም ብትሆኚ አብሮሽ ምክንያቱም ትዳር ነው እያሰብን ያለ የኔ እናት። ለምን ካልሽኝ ከተጋባሽ በኋላ ተጋብቶ መፋታትን አይደለም ፕላን ማድረግ ያለብሽ። 30ኛ ዓመት የትዳር አንቨርሰሪሽን አብሮ የሚያከብር በትዳር 40 ዓመት የሚባልለትን በጣም ታማኝ ሰው ነው ማግባት ያለብሽ። ገብቶሻል አይደል? እሱ ነው ወይ የሚለውን ማወቅ የምትፈልጊ ከሆነ ይሄ መሄድና አውሮፓ ሄዶ መኖር ምናምን የሚባለውን ነገር መሬት ላይ አውጥተሽ ፈጥፍጭ። በቃ መምጣት አይቻልም ወደዛ። እኔ ራሱ ይኸው ልባረር ነው ምናምን በይው ሊሆን ይችላል። ብቻ ግን ኢትዮጵያ ነው በቃ የምኖረው ከዚህ በኋላ እዚህ የሆነ ነገር እንትን ሆኖ ምናምን የሚል ሀሳብ አንሽና እዛው ተጋብተን ስራችንን እየሰራ ሱቅም ከፍተን ምናምን እንኖር እንደዚህ አይነት ሀሳብ አለኝ ብለሽ ይሄ አውሮፓ ሄዶ የመኖር የሚለውን ሀሳብ የሰጠሽውን ተስፋ የሰጠሽውን ውስጡ የሰነቀውን እንትን መሬት አውጥተሽ ፈጥፍጭው። ከዚህ ኦኬ እኔ የተሚኖር ከአንቺ ጋር ነው ኦኬ ነይና እንኑር ብሎ ዲሳይድ አድርጎ ሽማግሌ ለመላክ ምናምን ሬዲ ሆኖ ተፍተፍና የሚል ከሆነ ኦኬ ሰውየው አንቺን ብቻ ነው የሚፈልገው ማለት ነው። የትም ኑሩ የት ግድ አይሰጠውም። እንደዚህ አይነቱ ሰው ማግኘት ከባድ። አይ ብሎ የሆነ ቅር ካለው ምናምን ወይ በ4 ነጥብ የሚዘጋጅ ከሆነ ሽሸት የሚል ከሆነ ራሱ እንትን የሚል ከሆነ አንቺን እንደ መሸጋገሪያ ድልድይ ሊጠቀምብሽ ነው ፕላን ያደረገው ማለት ነው። ገብቶሻል? ስለዚህ ይህን ቻሌንጅ ልስጥሽ፣ ይመርሻል። ምክንያቱም በፍቅር 2 ዓመት አብረሽ የቆየሽው ሰው ታፈቅሬዋለሽ፣ ብዙ ፕላን አድርጋችኋል። ግን እንዲህ ተደፋፍኖ የተዳፈነ እሳት ሆኖ ምናምን የሆነ ከላይ ዲኮር የበዛበት ኑሮ ምናምን ነገ ይሰብርሻል። ገብቶሻል? ነገ ከሆነ ጊዜ በኋላ ቁጭ ብለሽ የምታለቅሽበት ሁኔታ ነው የሚሆነው።
ቀድሞ ነበር እንጂ መጥኖ መደቆስ ምናምን የሚባለውን ተረት ልትተርቺ ነው። የምርሽም ቢሆን በዚህ መንገድ ትሄጂና እውነቱን ማወቅ እውነት ያድናችኋል ጋይስ። እንደ ህይወት ውሸታም ሳይሆን እንደ ሞት እውነት ሆኑ ብያችኋለሁ አይደል? እንደ ሞት እውነት ሆኖ መኖር ትንሽ እኮ ቻሌንጅ አለው። ይመራል፣ ይከብዳል፣ ይሁን ይሸክካል ምናምን። ሞት እውነት ነው። ማንም ሰው እንደ ሞት እውነት ሆኖ ለመኖር አይፈልግም። ገብቶሽ? የሞት ያህል ሞት ሪል ነው ልልሽ ፈልጌ ነው። የሚካድ ነገር አይደለም። ሞትን አትክጁ፣ አትሸመጥቂውም፣ አላምንም አትይ። ልክ እንደዛ ፍጥጥ ብለሽ እውነታውን ፊት ለፊት ተጋፈጭ ውስጥ እና እውነቱን ወቂ። አሁን እሱ እንዲህ ነው እንዳነው ልንል አንችልም። ምክንያቱም የእሱን አናውቅም። ጥሩ ሰው ሊሆን ይችላል። አንቺን ወዶ አንቺ አፍቅሮ ከአንቺ ጋር የትም ኬንያም ይሆን እኖራለሁ የሚል አይነት እሳቤ ይዞ ሊሆን ይችላል። ላይሆንም ይችላል። የምታውቂው አሁን ነው። እውነት ነው። ስለዚህ እንደ ቻሌንጅ የምሰጠኝ እኔ በዚህ ያለውን ነገር ዘግቻለሁ ማለት አይቻልም። ዩሮፕ ለመሄድ ቀላል ነገር አይደለም። በምክንያት ነው ወይ ሰው ደግሞ ተምሮ ምናምን እንደዛ ካልሆነ ወይ ከዚህ የሆነ ድርጅት ስፖንሰር ካላደረገ በስተቀር አይቻልም። መሄድ ለሚቻለው ወይ ዱባይ ወይ ባህሬን ወይ እንደዛ ነው፣ አረብ ኤሚሬት። እነኝን ስለሚችል እኔ እሱን ለማየት ልቡን ለመፈተን ልዝጋበት ሁሉን ነገር። በቃ እኔ ራሱ መጣ ነው ነገር የተበላሸ እዚህ ወረቀቴ ምናምን ኢትዮጵያ ያው የሆነ ነገር እያዘጋጀው ነው። በቃ እዛ እንድንኖር ነው ያሰብኩት። የሆነ ነገር እንሰራለን፣ በቃ እዛው ተጋብተን ያው እዛ ሀገር ውስጥ መለወጥ እንችላለን፣ ምንም ችግር የለውም ብለሽ ሲሪየስሊ እንደዚ አይነት ሀሳብ አንሺ እና ከዛ እንግዲህ ትንሽ ደገፍ በይ። ግን የሚገጥመሽ ነገር ትንሽ ሰባሪ ሊሆን ይችላል። ይህንን ቻሌንጅ ውስጥ አንቺ በራስሽ ወይ አድርጊ፣ ግን ሀሳቡ ግን ሲጠቀለል እንደዚህ አድርጊ። እሺ አሌክስ። አዎ በጣም ራሴን ያመኛል ማለት ለምታማክረው ሰው አይኖርም። እንደዚህ አትልም። የቱን ያህልም እህትም ወንድምም ቢኖር ውስጥህን ገልጸህ አትናገርም። የሆነ ደካማ ጎንህ እንዲታወቅ አፈልግም። ለምሳሌ እኔ ለአንተ የምነግረውን ያህል የምክር አገልግሎት ፈልጌ ለአንተ የምነግረውን ያህል ከቤተሰቤ ፓርት እንደዚህ የማልነግረው ሰው ይኖራል እና አደርገዋለሁ እና መጥቼም እነግርሃለሁ ምን ሊሆን እንደሚችል። እሺ አሌክሲ፣ መልካም ቀን። በጣም ነው የማደንቅህ፣ በጣም ነው የምወድህ። መልካም ቀን ይሁንልህ። እንግዲህ ትንሽ መረር ይላል፣ ዳጣም ጨምረንበታል። ትንሽ ለብለብ ሊያደርግ ይችላል። እንዴት ነገር ትንሽ አስቸጋሪ ነው። ምክንያቱም ሰዎች የሆነ ሀገር ለመሄድ የሆነ ሰው ይጠቀማሉ። ምን እንደሚያገኙ አይገባኝም። ሰው ሀገር ስለቀየረ እኮ አይለወጥም። ኦፖርቹኒቲ ቢኖር ራሱ ጥሩ ልብ ከሌለው አይለወጥም። አሁን እሱ ጥቅመኛ ከሆነና እሷን ለመሸጋገር የተጠቀመባት ከሆነ ትክክል አለ። ስለዚህ ይህን የማወቅ መብት አላት። እሺ ኮይን ልስጣችሁና ሜምበር ሁን ውስጥ አሁን አንድ ኮይን ነው የሚጠይቀው። ብዙ ጊዜ ቲክቶክ ላይ የምትለቃቸውን ቪዲዮዎች አያለው። ዛሬ ደግሞ እንደ አጋጣሚ ላይቭ ላይ ሆነ ስላየው እኔም በራሴ ሙሴን ያቃተኝ ልበለው እንደዛ አይነት ስቴጅ ላይ ስላለው ለእናንተ ባጋራችሁ ትማሩበታላችሁም ብዬ ስላሰብኩኝ ነው። እሺ ንገሪ። ምን መሰለህ አሌክሶ፣ ፐርሰናሊ ከወንድ ልጅ ከመልኩም ካለው ስታተስ አስተሳሰቡ የሚስበኝ አይነት ሰው ነኝ እና ምን አይነት አመለካከት ነበረ መሰለህ? ቤት የማደርገውን ሰው የማገባውን ነው ብዬ ነው የማስበው እና ሰው ቲንኪንጉ ላይ ነው ብዙ ጊዜ የማየው። በሚያወራበት ጊዜ ስለ ሰዎች፣ ስለ አምላክ፣ ከሰዎች ጋር ስላለው ግንኙነት፣ ስለ ነገ፣ ስለ ዛሬ የሚያስበውን ነገር አያለው። አይ ዶንት ኖ እንትን ይሄ ፎልት ፋይንደር አይነት ነገር አይደለም፣ ግን እኔ እያንዳንዱ በሚያወራቸው በሚያደርጋቸው ነገር ውስጥ ስለ ራሴ ነው የማስበው፣ ሀው የሚለውን ማለት ነው። ምክንያቱም ኢኒሻሊ ነገን ስለማስብ እና ምን ሆነ መሰለህ ግቢ ጨርሼ ልክ ስወጣ
ስራ እንደጀመርኩኝ ነው ከመጀመሪያ ፍቅረኛ ጋር የተገናኘ ነው። ከዛ በፊት ምንም አይነት ሪሌሽንሽፕ አልነበረኝም እና እንደ አጋጣሚ ሆኖ አባቴ በድንገት ነው ያረፈው ግራጁዌሽን አካባቢ እና ድወዝ በጣም ባር ታይም ነበረ። ይሄ በጣም ቢዚ ለመሆን ነገሮችን ለመርሳት ምናምን ቢዚ ለመሆን የሞከርኩ ከኔ ጋር ኮሚኒኬት ማድረግ የቻለ ይህ ሰዎችን መራቅ ጀምሬ ነበረ። አባቴ በጣም ጓደኛዬ ነበር ምናምን እና ሀዘኑ ከባድ ነበር። በዛ ሰዓት ትሪት አድርጎኝ ኖርማል ጓደኛሞች የስራ ባልደረባ ነበርን እና በጣም ጥሩ ባህሪ ያለው ሰው ነው። ማንም ሰው ቢያየው የሚወደው አይነት ሰው ነው። የሀረር ትውልድ ወደ ሀረር አካባቢ ነው እና ከሰዎች ጋር መግባባት የሚችል ሰዎችን ኤቭሪዋን ማለት ይቻላል ጥሩ ናቸው ብሎ የሚያስብ አይነት ሰው ነው ነው መጀመሪያ እንዳልኩ በስራ ባልደረባነት፣ ከዛ በኋላ ግን ነገሮች ወደ ፍቅር ተቀየሩና ለ3 ዓመት አካባቢ አብረን ነበረን። እንዳልኩ እኔ የማስበው ዴት የማደርገው ሰው ነገ የማገባው ነው እና ይሄ ልጅ በጣም መልካም ነው። ዛሬን በጣም ነው የሚንከባከበኝ፣ ግን ነገን አያስብም። ማለት ይህ ስለ ነገ ማሰብ ጭንቀት ነው ብሎ የሚያስብ ሰው ነው። እኔ ደግሞ የምንሰራውን ነገር ዛሬን ሳንስት ለነገ ብለን ማሰብ አለብን ብዬ ማሰብ ሰው ነኝ። ነገን ነው ማየት የምፈልገው እና እዚህ ጋር ግጭት ይፈጠር ነበረ ብዙ ጊዜ። ኦልሞስት ወደ እድሜም የዛሬ ዓመት አካባቢ ምናምን ነው የተለያየ ነው። 25 ስናልፍ ያሳስበን የለ አሁን 25 ምናምን አካባቢ ስንሆን ማሰብ ጀመርኩ ይሄ ሲሪየስ አይነት ነገሮችን ማለት ነው። እንደዚህ አይነት ነገሮች ውስጥ አይተ ይሄ ጭቅጭቅ መሰለ እና ምን አሰብኩኝ ሂዝ ጉድ ፐርሰን፣ ነገር ግን ነገ መሆን አይችልም እና አቆምኩት። ያን ሪሌሽንሽፕ በጣም ወደው ብዙ ሰዎች እንዴት ምናምን ያሉኝ አይነት ማለት ከራሴ ጋር በደንብ ተማከርኩኝ እና የማይሆን ነገር እድሜ መጨረስ የለብኝም አይሀፍቶ ብዬ አቆምኩት። እንደ አጋጣሚ ሆኖ የስራ እንትናችን ተመሳሳይ ነው። ነገር ግን እኔ እና እሱ ተመሳሳይ ሆነ እንትን የለንም። እንዳልኩ ፋዘር ያረፈው ግራጁዌሽን አካባቢ ስለሆነ ቤት ውስጥ ያለውን ነገር እሱ ነበር ማኔጅ የሚያደርገው እና እሱ ካረፈ በኋላ እኔ ኃላፊነቶች ነበሩብኝ። ይሄ ኖርማል እየተከፈለኝ በደሞዝ ብቻ መኖር አልችልም። ሳይድ ነገሮችን መስራት አለብኝ። ዲዩቲ ሰራለው፣ የጤና ባለሙያ ነኝ እና ቅዳሜና እሑድ ሰራለሁ፣ የተለያዩ ቦታዎች ሰራለሁ። ምክንያቱም ከራሴ አልፌ ፋሚሊ ጋር ኃላፊነቶች ስላሉብኛ እነዛ ነገሮች በመሀላችን ክፍተት ፈጠሩ። እሱ ደግሞ ትንሽ ቤተሰቦቹ ደህና ናቸው። እንዳልኩም ይሄ መጨናነቁ ምናምን ፓርት አይወደውም። የቀኑን ፕሮግራም ብቻ ይሰራል። ማታ አዳር ምናምኑን አይፈልገውም። ዛሬን ደስ ብሎ ልኑር የሚል ቫይቭ አለው ማለት እንዳልኩ ከሱ ጋር በጣም ጥሩ የሚንከባከበኝ ከዚህ ያለፈ ከነገ የሚባለው አስተሳሰቤ ያለፈ ጥል የሌለን ሰዎች ነበርና ብዙ ጊዜ ቆየን። ኮሚኒኬሽናችንም በጣም ጥሩ ነው። የምንረዳዳበት እኔ እሱ የምረዳበት እሱ እኔን የሚረዳበት መንገድ ከሱ ጋር ያቆምኩት በዚህ ምክንያት ነው። ግን አሁን ላይ ከሱ ጋር ከተለያየ ነው 1 ዓመት ከምናምን ሊሆነ ነው ነው በሆነ መንገድ ከአንድ ሰው ጋር ተዋወቅኩኝ። አሁን ያለውበት ሪሌሽንሽፕ ደግሞ he don't care about today, he's thinking about tomorrow in a sense ምናልባት ሳምንት 15 ቀን ላንደዋወል እንችላለን። ምን ነው ምናምን ስለው ስለ ነጋችን እየሰራሁ አይነት ነውና ትናንት ልክ አልነበርኩም ወይ ብዬ እያሰብኩኝ ነው ማለት ዛሬን በፊት የነበረው ሪሌሽንሽፕ ላይ ነገን ስለማይል ስለ ነገ ስለማያስብ ብዬ ነበረ እንትን አልኩትና ነገን ማሰብም ልክ አይደለም ወይ ብዬ እያሰብኩ ነው አሁን ላይ because it's not right። ይሄ እኔ ጋር የተፈጠረ ያለው ፊሊንግ ልክ አይደለም። በእርግጥ በጣም ባውንደሪ ያለኝ እንትን አይደለም አታችድ አልሆንም ቶሎ ያ ነገር እየገፋው ነው ብዬ አስቤ ነበረ። ምክንያቱም በስቴጅ ነው ማለት በስቴፕ ነው የማደርገው ነገሮችን
ሪሌሽንሽፕ ነው እንዳልኩ የሚያስበውን አስተሳሰቡን ያለበትን ሁኔታ ያደገበትን ምናምን የልጆቼን አባት ስለሆነ የምመርጠው እሱ ነገር ያሳስበኛል እና እሱን ለማየት እየሞከርኩ መጀመሪያ ከነበረው ገና 3-4 ወራችን ነው ግን ይህ መጀመሪያ አካባቢ ከነበረው መደወል ቴክስት መጻፍ ምናምን እየተወ ኦልሞስት ሳምንት 15 ቀን ምናምን ይተዋል አይነት ነገር ማለት ነው እና ምንድን ነው ማለት የተፈጠረ ነገር አለ ምናምን ብዬ ስጠይቀው ኖርማል ስራ ቢዚ ሆኜ ነው አይነት ነገር ነው የሚለው እና ሜቢ በሆነ መሀል ላይ እሱ ነጋዴ ነው እኔ መንግስት ሰራተኛ ነኝ እና አንዳንድ ነገሮችን ለማድረግ ሲሞክር ነው ላለው በራሴ ማድረግ የምችላቸው ነገር ራሴ ማድረግ እፈልጋለሁኝ እና ሜቢ እነዛ ነገሮች የሆኑ ያራቀው ብዬ እያሰብኩኝ ነው። በካራክተር ወንድ ልጅ የሆነ ነገር ማድረግ ሲችል ምናምን ደስ ይለዋል። ግን እኔ ደግሞ በራሴ ማድረግ የምችላቸውን ደግሞ በራሴ ያደርጋለሁ። ምክንያቱም ረጅም ዓመት በራሴ ብዙ ነገሮችን እያደረግኩ ስለመጣሁ ሰዎች ላይ ዲፔንድ መሆን አልፈልግም እና ደግሞ እንድጠይቀው ይፈልጋል ማለት አያደርግልኝ አይደለም። እኔ ግን የእሱን ኢጋሪቲ ይፈልጋለሁ። እሱ አስቦ ነገሮችን ማድረግ እንዲያደርግ እንጂ እኔ ይሄን አደርግልኝ፣ ይሄን ግዛልኝ፣ ይሄን ግዛ ማለት አልፈልግም። ግን እሱ ቢያደርገው ምን ያህል ስለእኔ እያሰበ ምን ያህል ነገሮችን ምን እንደሚያስፈልጉኝ እያሰበ እንደሆነ መረዳት ፈልጋለሁኝ እና እንትን ለምን አትጠይቅኝም? እንትን ለምን አታሪም? አይ ነው ታስክ አልፈልግም እለዋለሁ። ሳልፈልግ ቀርቼ አይደለም ባይዞ የእሱን እንትን ስለምፈልግም ነው ይኸው ብሎ የሚለኝን ነው እንጂ እንዲህ ብዬ የምጠይቀውን አንዳንዴ ወደ ይኑን ታሄዳል አይደል አሌክስ ወይን ግዛልኝ ከምልህና ቃልህ ያስፈልግሻል ብለህ ስትሰጠኝ የትኛው ነው እንትን የሚለው? ለእኔ እንትን ያለው እሱ ፓርት ነው እና እሱ ነገሮች በጣም በተደጋጋሚ ጠይቀኝ ነው። ለምንድን ነው ይሄንን ስጠኝ የማትይው? ለምን ብር ላክልኝ አትይኝ ምናምን ይለኛል። ምክንያቱም ቅዳሜ እሁድ ለምሳሌ አሁን ስራ ነኝ ያለሁት እና እሁድ ለምን ትገቢያለሽ ሲለኝ ብር ስለሚያስፈልገኝ ነው። ለምን ብር እኔን ለምን አትጠይቀኝም? መስራት ስለምችል ነው። ያ ነገር አይ ዶንት ኖ አሁን ላይ ታስበው ሜቢ ያ ነገር ነው እያሸሸው ያለው ብዬ አሰብኩኝ እና ራሴን ማኔጅ ላድርግ ማለት ልክ አይደለም ብዬ እያሰብኩ ነው። ሁለተኛ ደግሞ እንዳልኩ ከመጀመሪያ ፍቅረኛዬ ጋር ነገን ስለማያስብ ብቻ ነው እና ዛሬን አለማሰብም ለካ ልክ አይደለም ብዬ ደግሞ ማሰብ ጀመርኩኝ እና ከራሴ ጋር ኮንፍሊክት እንደመፍጠር ነገር እያልኩኝ ነው። ብዙ ጊዜ ቪዲዮ ትሰራና የሆነ ያቀኛል እንዴ ላለው የምታወራቸው ነገሮች ኤክስፕሌን የሚያደርገው እኔ አንድ ቀን እንደሆንም የአንተን ቪዲዮ እያየሁኝ ነበርና ስለ ማለት ራሷን ስለምትችል አይነት ሴት ነው የምታወራው። በጣም ሌክዠሪ አይነት ላይፍ ባልኖርም አባቴ በነበረ ጊዜ ጥሩ ህይወት ነበረ። ከዛ ግን እንደ አጋጣሚ ነው እሱ ያረፈው። እናቴ ታማሚ ስለሆነች ቤት ያለውን ነገር ማኔጅ አደርጋለሁ። እሱን ለማድረግ ብዙ ስራ ሰራለሁኝ ምናምን ሰዎችን መጠበቅ አልፈልግም እና እንደዚህ አይነት ሰዎች ናቸው የሚያጠግቧችሁ ምናምን እያለኝ ነበር። ይበላ አንተ ራሴ አሁን ላይ ሳስበው ነው እንዳልኩ ነገሮችን ያየሁበት መንገድ ልክ አይደለም። ምናልባት የበፊት ፍቅረኛ የነበረ ወይ ደግ ምክንያቱም በጣም ነው የሚንከባከበኝ እንዳልኩ ስለ እኔ ውሎ እንኳን ሳምንት አለመደወል አይደለም በቀን ውስጥ በጣም ብዙ ሰዓት ቼክ ያደርገኛል። አብረን በምንሰራበት ቦታ ራሱ እየመጣ ምናምን ቼክ ያደርገኝ ነበር ነው። ትንሽ የሚያሳስበኝ የነበረው ይሄ ኔጌቲቭ ነገር አክሴፕት ማድረግ የማይችለው ነገ ላይ የሆነ ነገር ሀፕን ቢያደርግ መቀበል ይችላል ወይ? ትዳር ስታስብ ጥሩ መጥፎንም ማሰብ ይኖርብሃል እና ዛሬ ደስተኛ ብቻ ሆነ ልትኖር አትችልም። ሀዘን ሲመጣ ሀውቱ ማኔጅ የሚለውን ነገር ማየት ፈልጋለው። እኔ ፐርሰናል እንኳን ኔቸር የሴት ልጅ ባህሪ በተለያየ ሁኔታ ይቀያየራል እና እሱም ማኔጅ ማድረግ ይችላል ወይ ብዬ ሳስብ ነው ከዛ ሪሌሽንሽፕ የወጣሁት። ይኛው ደግሞ እንዳልኩ ስለ ነገ፣ ስለ ቤት፣ ስለ ትዳር ምናምን ያስባል። ምንም አልክድም፣ ግን ዛሬ ላይ የለም። ዛሬ እንዴት እንደዋልኩ አያውቅም። ዛሬ ላይ ሰምተኝ ቢፈጠር ሄደው ነው ሳምንት ሙሉ ምን እንደሆንኩኝ አያውቅም። ምን ላይ እንደነበርኩኝ አያውቅም። እና ደሞስቲንግ ደግሞ ያሳሰበኝ ነገር
እንዳልኩ ነገን ያስባል። የሚያስባቸው ነገሮች ስለመጋባት ወር ስለመውለድ ምንም ችግር የለበትም። ግን ትንሽ የሚከብደው ካራክተር የሆነ ነገር አጥፍቶ ለምሳሌ ሳምንት አልደወለም አይደል? ጥፋተኝነት ስሜት ኦር ሳምቲንግ አይሰማውም። የኔ ሴት ማጥፋቱ ሳይሆን የሚፈልገው ትንሽን ብትሆን መጸጸት፣ ያቺን ነገር ሶሪ ማለት። እሷ ፓርት የለችም እና እንዳልኩ ፊውቸር ሲታሰብ እነዚህ ነገሮች በሙሉ ያካተተ ነው። ትዳር ውስጥ ብዙ ነገሮች ይቀያየራሉ። ናቹራሊ የኛ በየወሩም ሊሆን ይችላል፣ በእርግዝና ጊዜ ሊሆን ይችላል፣ በማህበራዊ ህይወታችን በምናገኛቸው ነገሮች የሴቶች በተለይ የኛ ካራክተር ይቀያየራል እና ጥሩ ስንሆን ጥሩ፣ መጥፎ ስንሆን ደግሞ የምትቀየሩብን ይከብደናል እና እሱን ነገር ለማሰብ እየሞከርኩ ነው። ግን አሌክሶ ሲሪየስሊ በራሴ ኮንፊውዞኝ አላውቅም። አሁን ላይ ግን የራሴ ጥፋት ነው እንዲህ እያልኩኝ እያሰብኩኝ ነው እና አንተ ምን ይሰማሃል? በፊትም ካልኩ አሁንም ካለው የትኛው ነው ልክ ያልሆንኩት ብዬ ልጠይቅን አሌክሶ። እሺ እስቲ ሚዩት አድርጊና አዳምጪ። ማለት አሁን አንቺ ስለ ነገ አይጨነቅም ያልሽውን ሰው ትተሽ ስለ ነገ ፊውቸር ነው ማስበው የሚለው ሰው ጋር ነው ያለሽው። በተለያየ ጊዜ ነው ግንኙነቱን እዚህ ግንኙነት ውስጥ የገባሽው። ግን የቱ ጋ ነው ስህተቴ? በፊቱ ግንኙነቴ ጋር የኔ ጥፋት ነው ያንን ማቆሜ ለሚለው አሁን ኦልሬዲ ሆኗል። ግን እንደው እንደ ትምህርትም ለሌሎቹም እንደው እንደ ሀሳብ እንዲጠቅም ስለ ነገ መጨነቅሽ ትርጉም የለውም ዛሬሽን ካልኖርሽው ማለት ነው። አሁን እሱ አሁን ያለው ጓደኛሽ 15 ቀን ምናምን አይደውልሽም። ከዛ መሆንሽ ነው የጠፋው ምናምን ስትይው ስለ ነጋችን እያሰብኩ ነው ይልሻል። ይሄ ምንም እንደማለት መሰለሽ ዛሬን ሳይኖር ዛሬን ሳይደሰት አንድ ሰው ዛሬን ሳያጽናናሽ ዛሬን ከጎንሽ ሳይቆም አፈር ከደሜ እየጋጥሽ መከራሽን እየበላሽ ለነጋችን እኮ ነው ነገ እንደዚህ ይሆናል ይልሻል። ገብቶሻል አይደል? ስለ ነገ ያውቃል እኮ ነው አይደል? ወደ መንፈሳዊ ህይወት የምትሄጂ ዛሬያችሁን ኑሩ ነው። ነገን ለፈጣሪ ስጠው። ይሄ ማለት ድሪም አታግኩ አታልም አይደለም። ግን ሰው ዛሬውን ሳይኖር ነው አብዛኛው የነገው ህይወት ላይ እኮ የላችሁበትም እኮ የለንበትም እኮ ሁላችን። እኔ ከእናንተ ጋውን ስላለኝ እቺ ጣፋጭ ጊዜ ብቻ ነው ማስበው። በነገራችን ነገ እንዲያደርጋለሁ ምናምን እኮ ብዬ አስቀምጬ ሊሆን ይችላል እኮ እቅዴ ላይ። ግን ያኛ ያስቀመጥኩት ይሄኛውን እንዲወስድብኝ አልፈልግም። ይሄን መጀመሪያ ላጣጥመው። ያ ከሆነ ሆነ ጉዳይ አይደለም። ነገ ለመድረሴ ምን እርግጠኛ ነኝ? አንቺ አሁን ከዛኛው ፍቅረኛሽ ጋር ሆነሽ እሱ ስለ ዛሬ ነው የሚያስበው አይደል? አንቺ ስለ ነገር ነው የምታስቢው። እንዲህ ሆኖ ታዲያ መሆንም ያለበት ባልና ሚስት ከአንዱ ወንዝ ይቀዳል ይባላል አይደል? አልስማማም በግሌ። ባልና ሚስት የሚያስብላቸው ከአንድ ወንዝ አለመቀዳታቸው፣ ከተመሳሳይ ወንዝ አለመቀዳታቸው፣ የተለያየ ከለር፣ የተለያየ አስተሳሰብ፣ የተለያየ ባህሪ ግን አንድ ቤት ውስጥ ነው ትዳር የሚገነቡት። ተመሳሳይ ባህሪ ከኔ ጋር ከሌለው የሚል ሰውን ፋይት የሚያደርገው ካገባው ሰው ጋር እንደኔ ሁንልኝ፣ እንደኔ ሁኝልኝ፣ እኔ እንደማስበው አንተም አስብ ኖ። ያ ሰው የኖረበት ካልቸር አለ፣ የኖረበት ያደገበት 30 ዓመቱ ከሆነ 30 ዓመት ቢውል የተደረገበት ማንነት አለ። እሱን አንቺ እዚህ ጋር በእኔ ቀርጬ ላስተካክለው ብለሽ ስትታገይ ወይ ትሰብሪዋለሽ ወይ ታበላሽዋለሽ። ትቀበዩና የእሱ ጉድለት ሜቢ ነገን ፊውቸር አለማሰብ ከሆነ የአንቺ ጥንካሬ ፊውቸር ማሰብ ከሆነ እሱ የዛሬን ያስባል፣ አንቺ ነገን ታስቢያለሽ። ኮላቦሬት ስታደርጉ ጥሩ ትዳር ይኖራችሁ። እንደ አንቺ እንዲያስብ መጠበቅሽ ነው አሁን ነገሩን ያበላሽ። ኮፒ ተመሳሳይ እንዴት ትሆናላችሁ? ገብቶሻል? ስለዚህ ቀድሞ የነበርሽበት የፍቅር ግንኙነት ጤናማ ነበረ። ግን አንቺ ምንድን ያደረግሽው? እንደኔ አያስብም ነው። እኔ መጠብሳት ሴት እንደኔ እንድታስብ አልጠብቅም። የኔነት ተመሳሳይ ባህሪ እንዲኖረን አልጠብቅም። ይሄ እኮ ስታስቡት ራሱ ጤናማ አይደለም እኮ። ተመሳሳይ ባህሪ እንዴት እንዲኖረን እጠብቃለሁ? የራሷ ያደገችበት መንገድ አለ። እሱን መታገል አይደለም ያለብኝ ለመቀየር።
ወደ እኔ ፖይንት ነይ እኔ እንደማስበው ብዬ ለጎትታት ከሞከር ወይ ሰብራታል ወይ አጣመማታል። እንደ ማንነቷ እንዳስተሳሰቧ እንዳደገችበት እንደ ካልቸሯ አቀበላትና በጋራ ምን የሚያደርገልኝ ነገር ላይ አተኩራለሁ። የጋራ የሚያደርገን ነገር ላይ በማተኩር የጋራ የሆነ ነገር እንገነባለን ማለት ነው። ይሄ ነው ሰላም የሚሰጥሽ። ግጭቱ የተወለደው ምን ጋር ነው? አንቺ ፍቅረኛዬ እንደኔ ፊውቸር ያስብ። በቃ እኮ እሱ የዛሬን ፕላን አድርጎ የሚኖር ከሆነ አንቺ ነገር ትሞላላላችሁ ጉድለታችሁ ማለት እኮ። ሙሉ ከሆንኩ እኮ ሚስት አታስፈልገኝም፣ ባል አያስፈልግሽም። ይሄናል አንዳንዱ ሰው እኔ ቤት ሰርቼ መኪና ገዝቼ ጥሩ ኑሮ አስተሳሰቤን አስተካክዬ ሁሉ ነገር ሞልቼ አገባለሁ። ምን ያደርጋል? ከዛ በኋላ ሙሉ እንደሆንኩ ካሰብኩ ምን ያደርግልኛል? ጎዶሎ አለኝ ሌላ ሰው የሚሞላው። እኔ አሁን እኮ እዚህ ጋር እያወራሁሽ ያለሁት እኔ ፐርፌክት እኮ ሆኜ አይደለም። ሚሊዮን እኮ ክፍተት ይኖረኛል። እኔ ማልሞላው ክፍተት የሆነች ሴት ስትመጣ የሚሞላ ይሄ ፈጣሪ ሁን ብሎ ነው ያደረገው። ሁን ብሎ ነው ያንን ክፍተት ይተወው። በራሴ ልሞላው አልችልም። ሰው ስለሚያስፈልገኝ ነው። ሰው ጊዜው ሲደርስ ያቺ ሴት ስትመጣ ትሞላዋለች ማለት ነው። ሰው ሁሉ በራሱ ሙሉ አይደለም። ስለዚህ ከነ ክፍተታችሁ ከነ ጉድለታቸው አክሰፕት አድርጋችሁ መቀጠል ስትችሉ ነው ደስተኛ ሆናችሁ የምትኖሩት። አለበለዚያ ስትጋጩ ነው የምትኖሩት። ትምህርት ነው ለሌላም ሰው እንድንማርበት ነው እያልኩሽ ያለሁት እንጂ አንቺ አሁን ተመልሰሽ ይህንን አፍርሰሽ ምናምን እያልኩሽ አይደለም። አሁን ደግሞ ያለው ግንኙነት ብዙ ቀን ሳያወራሽ ቆይና ስለ ነጋችን እያሰብኩ ነው። ትንሽ ለየት ያለ ነው። እኔ ነው ወይ ትክክል አለ ገብቶሻል ወይ? ምክንያት ነው እየሰጠሽ ያለው። ያለሽበትን የፍቅር ግንኙነት ማጤን አለብሽ ማለት ነው። ዛሬ ያጣጣርሽና ነፍስ ውጪ ነፍስ ግቢ ላይ ሆነሽ ሳይደርስልሽ ምሳሌ ነው የምልሽ። ምን ሆነ ያልደረስከው ምናምን ስለ ነጋችን እኮ እያሰብኩ ነው ቤቢ ምናምን ቢልሽ ትንሽ ልክ አይደለም። ዛሬ ኑሪ የኔ እናት። እኔ ነገ ማሰብሽና ትክክል አይደለም እያልኩሽ አይደለም። ዛሬ ኑሪ። እኔ በህይወቴ ምሳሌ በነገርሽ ከዛሬ ውጭ ቀን የለኝም ብዬ ነው ማስበው። ብታምኝም ባታምኝም እኔ ነው የምልሽ ፐርሰናል ምኖረው። ሌሎቻችሁ አያገባኝም፣ በራሳችሁ ነው። እኔ ግን እንደ አሌክስ የምነግርሽ ከዛሬ ውጭ የተሰጠኝ ቀን የለም ለእኔ። እኔ እንኳን በህይወቴ ትምህርት ተምሬ ነው። ሰይፍ አልፏል በህይወቴ ውስጥ። ነገ 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 ብዬ ሳቅድ የነበርኩ ሰውዬ እንደወጣው ቀርቼ ነበር አደጋ የደረሰብኝ ጊዜ። ለካ ነገ የሚባል ነገር የለም። ነገ በፈጣሪ እጅ ያለ ጉዳይ ነው። ገብቶሽን ቀርቼ ነበር። ኦልሬዲ ስንት እቅድ የነበረኝ ልጅ እንደወጣው ቀረው። ዛሬ ነው ለካ መኖር ያለብኝ። ዛሬ ነው የተሰጠኝ። ዛሬ ነች ኤክስፔንሲቭ ጉዳይ ለኔ ለካ። ገብቶሻል? ኤኒታይም ነገ ላልኖር እችላለሁ። ነገ ላልደርስ የምችልበት እድል ሰፊ ነው። ከዚህ ከላይቭ እንደወጣው ግልጥው ልል እችላለሁ። የዛሬ ዓመት እኮ ስንት ነገር ገነባለሁ ስል የነበርኩ ሰውዬ እየታል የለውበትም እዛ ህይወት ላይ። ገብቶሻል? ፎከስ ቱዴይ። ኦኬ ቱዴይ ላይ ፎከስ፣ ዛሬ ላይ ትኩረት አድርጊ። ከዛ ዛሬሽን እያጣጣምሽ እንትን ስትይ ስለ ነገ ኦኬ እንዲያደርጋሉ ፈጣሪ ከፈቀደ። አባቶቻችን በፊት የሆነ ነገር ስጠይቋቸው ነገ እንዲህ እግዚአብሔር ያውቃል ማለት ይላቸዋል። እኔም ተብዬ አውቃለሁ እንዲህ እግዚአብሔር ያውቃል ስለ ነገ ይባላል። እግዚአብሔር ያውቃል አትበሉኝ ል ነበረ ልጅ እያለሁ። ገብቶሻል? እንደውም እግዚአብሔር ያውቃል ሲሉኝ ራሱ እናደድ ነበር። የሆነ ነገር ግዙልኝ ብዬ ልጅ እኮ ነገር እስቲ ወይ ደግሞ ስቀበል ምናምን እስቲ እግዚአብሔር ያውቃል ምናምን ካለኝ አባቴ በቃ እግዚአብሔር ያውቃል የምትለዋን ቃል መስማት አልፈልግም። ለምን ላለማድረግ የሚሞክሩ ጥረት ይመስለኝ ነበር። ግን እውነት ነው፣ ነገን እግዚአብሔር ነው የሚያውቀው። አሁን በህይወት የገባኝን ነው የምነግርሽ። ሰው እኔም ዛሬ ስኖር ምን ማለት ጀምሬያለሁ። ነገ ፕላን ሳደርግ እቅዴን ጽፌ ወይም እንትን ካለኩ በኋላ እግዚአብሔር ያውቃል ብዬ አስቀምጥበትና እተወዋለሁ። ሰው ዛሬ እኖራለሁ ማለት ነው። ስለዚህ እንደዛ አድርጊ እሺ። 3 ተሰርተሻል? አዎ ምንም አላደረገሽም የቀድሞ ፍቅረኛሽ። እሺ ማዳ አለሽ ወይስ ምንድን ነው? የመርፌ ወቅታችኋት ነው? ማደንዘዣውን እኮ አንዳንድ ነርሶች ስትወጉ እኮ እኔ ልክ የላችሁም እኮ። ግልጽ ነው። ኦኬ ኮመንት እየጻፈች ነው። ገብቶሻል ያልኩት? አሌክሶ ገብቶኛል። አመሰግናለሁ በጣም
መልካም ቀን። ነገ ወይ ትናንት ላይ ናችሁ አብዛኞቻችሁ። ጸጸት ትናንት እንዲህ ባላረኩ እንዲህ ባልሆነ እንዲህ ባልተፈጠረ ምናምን ነው የምትሉት። ወይ በትናንታችሁ ታስራችኋል፣ ወይ ፊውቸር ላይ ናችሁ። ዛሬ ኑሩ ጋይስ። ዛሬ ነው ማጣጠመው ጎበዝ። ዛሬ ያለኝ ነው ኢንጆይ ማድረገው። የዛሬውን አየር ነው የምተነፍሳት። ነገ ላልተነፍሰው እችላለሁ ጓድ። ገንዘብ፣ ንብረት፣ ሀብት፣ ዝና፣ ክብር አብሮ አይቆይም። ኤኒታይም ሊገፈፍ ይችላል። ልትገፈፍ ትችላል። ተግባባን? ማሰብ ጥሩ ነው፣ ግን ዛሬን ሳላጣጥም ነገን ኔቨር። ሄሎ ጤና ይስጥልን። ወንድና ቆይተኝ ኤልሲ አመሰግናለሁ። እሺ እግዚአብሔር ያክብርልኝ። እሺ ምን እንታዘዝ? ቴንኪዩ አመሰግናለሁ። እኔ እንኳን ፐርሰናል ሼር የማድረግ ነገር የለም፣ ግን ለእህቶቼ አንድ ነገር ማለት ፈልጋለሁ የሚፈቀድልኝ ከሆነ። አሳጥሪ ግን ያው አጠር አድርጊያት። ብዙ ጊዜ በህይወታችን የሚመጣው ወንድ እኛ ብዙ ጊዜ ሴቶች የሚሸወዱበትን ነገር ነው የምነግርህ። እኔ ወንድም አለኝ እና ብዙ ጊዜ የሚጠጋን ወንድ ወይ በፍቅርም ሊሆን ይችላል፣ ኖርማሊ እንደው የሆነ አታችመንት ሊኖር ይችላል። there's a lot of thing as you know ሴቶች ወደ ወንዶች የሚጠጉበት ማለት ነው። ብዙ ጊዜ የሚመስላቸው ብዙ ሴቶች ወንድ ልጅ ሴት ልጅ ከወለደችለት doesn't matter like married men ሊሆን ይችላል ወይ ደግሞ ሌላ ኤክስ ያለችው ያልተዘጋ ቢዝነስ ምናምን ሊኖረው ይችላል ምናምን ነገር። ወንድ ልጅ ካልወደደ የእውነት መስዋዕትነት ካልከፈለ ለልጅ ብቻ ብሎ ከሴት ሊኖር አይችልም። ሴቶች ግን ማይንድ ሴት ብዙ ጊዜ የወለደችለት ለወንድ የሆነ ሰው ፍቅረኛውም I told you earlier ልጅ ከተፈጠረ ከእሷ ጋር የማይፋታ ወይ ደግሞ ህይወቱን በሙሉ በቃ ለእሷ ኢንቨስት የሚያደርግ ይመስላችኋል። ይሄ አመለካከት በፍጹም ትክክል አይደለም። ከዚህ ነገር ውጡ እህቶቼ። የእውነቴን ነው የምላችሁ። የሚወዳችሁ ወንድ ልጅ ስለወለዳችሁለት አይደለም። ዳዝም ማተር ልጅ ባትወልዱ ራሱ የሆነ ፐርሰናል ኢሹ ቢኖርባችሁ ራሱ he will stay forever ከአንቺ ጋር። ግን በቃ ስፔሻሊ የፋይናንሻል ኢሹ ያሌለበት ወንድ ከሆነ ሴቶች ወንድን ማሰር የሚፈልጉት ወልዶ ምናምን ነው። ይሄ ትክክል ሀሳብ አይደለም። ይሄ የተረገመ ሀሳብ ነው። አም ሶሪ ሳትፈልጉ ምናምን ከተፈጠረ ዳትስ ኦኬ። ግን ቢ ሪስፖንስብል። አንቺም እሱ ሪስፖንሲቢሊቲ ወስዶ ካለበት ሲናሪዮ ወጥቶ ከኔ ጋር ይሆናል ምናምን ብላችሁ የምታስቡት ሴቶች ግን ትክክል አይደለም። ቴንክ ዩ አመሰግናለሁ። እሺ እናት እሺ ሀሳብ ሁሉ ይከበራል። ሀሳብ አይናቅም። አሁን ደግሞ እሷ ባለችው ሀሳብ ላይ ብላችሁ እንዳገቡ ነገር ተበላሽ። የሆነ ጥያቄ ልጠይቅህ ነበር። ጠይቄ ብር ምልኮ በሰውና በራሴ አካውንት ነበር ምልኮ እና አካውንቴ ግን በሰው እጅ ነው ያለው። አዎ ደብተሬ ማለት ነው። እና ቅርብ ጊዜ ብር አስገብቼ ማለት አካውንት ሰጥቼ የመጣሁት ሰው ጓደኞች አሉት ባንክ ቤት ማለት ነው። እሺ ከዛ ብር በሱም ልካለኝ ለቤተሰብ ስልክ ማለት ነው። በዛ ሰው ስም ማስገባለኝ። ግማሽ ብሩን ለቤተሰብ ሰጥቶ ግማሹን ለኔ በኔ አካውንት እንዲያስገባ ማለት ነው፣ እንዲያስቀምጥ። ከዛ ብር ካስገባ በኋላ አንድ ሳምንት ሆና ብር ካስገባ በኋላ ብሬን ስንት እንደደረሰ አላውቅም። ማለት አካውንት ውስጥ ያለው እኔ ራሴ ምልኮ እና እሱ ጋር በምልኮ ብር ስንት እንደደረሰ አላውቅም። ወርቃ አካውንቴን አሳየን ስል አላሳይም እና
ባንክ ቤት ሄደ ቼክ አድርግ እሺ ለወንድሞቼ ስጥ ለወንድሞቼ አልሰጥም እና ባንክ ቤት ጓደኞች አሉኝ አንቺን ባዶ ካላስቀረውሽ ምናምን እያለ ያስፈራኝ ነበር። ከዚህ በፊት ማለት ነው እያስፈራራኝ ነበርና ቅርብ ጊዜ ግን አካውንቴን አሳይኝ ካልሆነ ለወንድሞቼ ስጥ ስለው እምቢ አለኝ። ማለት አሁን ለምሳሌ ባንክ ቤት ያሉ ጓደኞች በእኔ አካውንት ውስጥ ያለው በእኔ ስም ያለውን ለእሱ አውጥቶ መስጠት ይቻላል እንደ? የት ነው ያለሽው አንቺ? እኔ ያለሁት ዱባይ ነው። አይሽም እሱን በህልሙም ያለመው ነው። አንዳንዱ ሰው እንደዛማ ከሆነ እኮ ነገር ተበላሸ። ታዲያ ባንክ ቤቶች በሙሉ ጎል ገባን ማለት ነው። ሁላችን እኮ በሌላ ሰው ደብተሬን ስለያዘ ብቻ ሄዱ ገንዘብ ማውጣት የሚችል ከሆነ በጓደኝነት ምናምን ይኸውልሽ፣ አንድ መስኮት ላይ የሚሰራ የባንክ ኤጀንት ወይ ደግሞ ባንክ ላይ የሚሰራ ሰው ለሚያስወጣውና ለሚያስገባው ነገር ይጠየቅበታል። ገብቶሻል? የአንቺ ፊርማ ያስፈልጋል። ኢቨን እንኳን ሄደሽ ባንክ ቤት ብር ስታወጪ ፊርማሽ እዛ ሲስተም ውስጥ ካለው ነገር ጋር አስተያይተው እኮ ነው የሚሰጡሻል። አይተሽ ከሆነ ወረቀቱ ላይ ፈረምሽው ከተለያየ፣ ምክንያቱም መጀመሪያ አካውንት ስታወጪ ፊርማሽ እዛ ላይ ይቀመጣል። ገብቶሻል? መታወቂያሽ ኮፒ ይደረጋል። የአንቺ መታወቂያ ኮፒ ተደርጎ ከያወጣሽው ገንዘብ ጋር ተያይዞ ከሪሲቱ ጋር እኮ ይቀመጣል። ይሄ ሁሉ ኤቪደንስ እያለ እንዴት ነው ዝም ብሎ ጓደኞቹ ናንካ ውሰድ ብለው የሚሰጡት? የሆነ የተቀመጠ የጓዳ ምሳው መሰለው ወይ ምግብ እንደዛ የሚባል ነገር የለም። ከቻልኩ ውሰድ በይው። እሺ አትፍሪ። በቃ እንደዚህ ብሎ ስነግረኝ በጣም ራስን ታሜውላ ነበር። ሳምንቱ ሙሉ ማለት በለቅሶ ነበር ያሳለፍኩት እና በጣም ከፍቶኝ ነበር። ያስፈራራኛል። በቃ ወይ አካውንቴን ያለውን ብር አካውንቴን አሳየኝ፣ ፎቶ አንስተ ላክኝ አሳየኝ ስለው እምቢ። ብርሽ ምንም 5 ሳንቲም ያለ ባዶ ወረቀት ነው። ባዶ ወረቀት አትበይ የኔ እናት። ቆይ አዳምጪኝ። ይኸውልሽ አትበይ፣ በቃ አታውሪ ከሱ ጋር። ለምን ብሎክ አታረጊ? ብሎክ አድርጊው። ለምን ታውሪ? ለምን ኢነርጂሽን የማየው ነገር ላይ ትጨርሻለሽ? ኢነርጂሽን አሁን እሱ ጋር ነው እንዳለ። ይሄ ኢነርጂ ለስራ ነው መዋል ያለበት። ገብቶሻል? ስለተወራ አይደለም። አንደኛ ወጪና ገቢሽን አወቂ። ስንት እንዳለ አላውቅም ይባላል እንዴ? የምትሰሪውን ሂሳብ ኦዲት አታረጊ? ምን ስንት ላኩኝ መዝግቢ እንጂ አካውንትሽን። አሁን እሱ ስላለ ሲሆን አንቺ በህይወትሽ ስንት እንደሰራሽ ስንት እንዳለሽ አታውቂ? ምን ሰራ እሱን አሁን ለምሳሌ እኔ በራሴ በኩል ቀጥታ በራሴ በኩል ምልኮን አውቃለኝ። አሁን ለምሳሌ ለቤተሰብ ብዬ የ2-3 ወር ብር ስልክ ግማሹን ለቤተሰብ ግማሹን በእኔ አካውንት እንድታስገባ ብዬ ልካለኝ። ምን ያደርጋል እሱ ነው። ለምሳሌ አካውንትሽ ውስጥ አስገብቻለሁ ብሎ ምንም የሌለው በቃ ባዶ የሆነ ድምዝዝ ያለ ሪሲፕት ነው የሚልከኝ። ይሄ ነገር አሁን ለምሳሌ በሱ በኩል ምልኮ ብር ፍቅረኛሽ ነው? ባህሌ ነው። ፍቅረኛሽ ባልሽ ነው? አዎ። እኔ ግን የዘንድሮ ትዳር ከማርስ ነው እንደ የምትጋቡት? ቆይ አልገባኝ። ጠላት ነው የሚመስሉት ባሎቻችሁ። እንዲ የገዛ ባልሽ ነው ጭር ጠላት ይሻላል። ጠላት እኮ ማለት ራስን ትጠብቃለህ ከጠላት እኮ። አሁን ይኸውልሽ አሁን ገንዘቡን ለሱ አስገባ ብለሽ ልከሽለት ከሆነ እኔ እንግዲህ አካውንትሽ ውስጥ ያስቀመጥሽውን ደብተሩ እሱ ጋር ስለሆነ ብቻ ማውጣት ይችላል ወይ ያልሽ መስሎኝ። አስገባ ብለሽ ከላክሽለትማ ብሩን ቆርጥሞታል እኮ ምንም ጥያቄ የለውም። እንደዚህ አይነት ሰው አብዶ ነው እንደሚያስገባው። በዚህ አይነት ሰው ካስገባ አሌክስ ምን እንደሆነ ታውቃለህ? እኔ ዋና ያሳሰበኝ አሁን ለምሳሌ እኔ የተወሰነ ሳንቲም ነው በሱ አካውንት ምልኮ፣ ግን ቀጥታ በብዛት በራሴ በኩል ምልኮ ብር እሱ ጓደኞቹ የእሱ ጓደኞች ስላሉ አውጥቶ ይሰጡኛል ብሎ ስለሚያስፈራረኝ እሱ ነው ሀሳብ የሆነብኝ። ውክልና እንኳን ቢኖረው ይኸውልሽ ውክልና እንኳን ብትሰጪ ውክልናው ክሊር መሆን አለበት ነው የምትባየው። ገብቶሻል? ክሊር ለምሳሌ ውክልና የአንቺን ባንክ አካውንት እንዲያንቀሳቀስ ብለሽ ውክልና እንኳን ብትሰጪው በስሜ ያለውን በዚህ አካውንት ቁጥር በዚህ ስም ያለውን እንዲያስወጣ ገንዘብ እንዲያስወጣና እንዲያስገባ ብለሽ በግልጽ መጻፍ አለበት። ውክልና እንኳን ሲሰጥ ሰው አይችልም። እሱ ጓደኛ ምናምን ግን የላክሽለትን ያው እሱን እርምሽን አውጪ ልልሽ ፈልጌ። እሺ መልካም። በጣም አመሰግናለሁ ለአንተ።
እኔ ግን አንዳንዶቻችሁ ግን ፈጣሪ ሌላ ፕላኔት ላይ ነው እንዲህ የምንኖረው? ባልና ሚስት እንደዚህ ጠላት። ይቅርታ እስከ 80 ዓመቴ ድረስ ሲንግል ለመሆን ወስኛለሁ። አያገባኝም የእናንተን። እስከ 80 ዓመት ከኖርኩ እሱንም ማለት ነው። ምናልባት ከ80 ዓመቴ በኋላ አስብበታለሁ። አስብበታለሁ። ያኔ ነው ማስብበት። ለአግባ ወይስ እንዴ ነው ዘመኑ? በዛኛው ጄኔሬሽን የሚኖረው እንዴት ነው ሁኔታው? ጥሩ ነው። አለበዚያ ኤክስቴንድ አደርገዋለሁ። ከዛም በኋላ ምኖር ከሆነ ይራዘማል እንደ ቪዛ። የዘንድሮ ትዳር ምን ጉድ ነው ጎበዝ! ቅንነት በቃ ጠፋ። መተጋገዝ፣ እሷ መሰራዋን እሷ ላይ ይዝታል። ባዶ ነው ማስቀርሽ። እኔ እንኳን ያው ለሕክምና አይደለም የመጣሁት። የሆነ ነገር አንተን ልጠይቅ ነበር። እንትን የስራ ጉዳይ ነው እና ዱባይ ነው ያለሁት እና ምናልባት ኢንፎርሜሽን ከብሶች ጋር ስለምትገናኝ እንድትነግረኝ ምናምን ፈልጌ ነው እና በመንጃ ፍቃድ ነው ወደዚህ የመጣሁት እና ኢንተርናሽናል መንጃ ፍቃድ ይዝህና እና እዚህ ትሰራለህ ብሎ ነበር ደላላው ያመጣኝ 450 ሺህ ብር ከፍዬ። ኢንተርናሽናል መንጃ ፍቃድ? አዎ መንጃ ፍቃዱን ኢንተርናሽናል አድርገህ ከመጣ እዚህ ትቀጠራለህ እንደዛ ብሎ ነበር ያመጣኝ። እሺ ከዛ እዚህ ስመጣ እንደጠበቁት አይደለም። ስጠይቅ 450 ሺህ ብር ከፍዬ እንዴ የኢትዮጵያ መንጃ ፍቃድ እዚህ አያገለግልም፣ እንደገና መንጃ ፍቃድ አውጥተህ ወደ 8,000 ድርሃም እንደገና መንጃ ፍቃድ ታወጣለህ በዚህ ሀገር አይደል? እና ደላላውንም ስልኩን አጠፋብኝ፣ ፈልጌው ነበረ እና በዚህ ጉዳይ ላይ አሁን ደላላውን ላገኘውም አልቻልኩም፣ ስልኩን አጠፋ። እኔም እዚህ ጓደኛ ጋር ነው ያለሁት እና ከባድ ውሳኔ ነው የወሰንኩት ለራሴ እና ምን ትመክረኛል ለማለት ነው። አሁን ቪዛ አለ አለ? አዎ። ምን በስራ ቪዛ ነው ያለኸው? በስራ ቪዛ አይደለም፣ ያው ተሰርቷል እንትኑ ግን አይዲ ነምበሩ፣ ነገር ግን በስራ ፊልድ አላገኘውም እኮ። እጅህ ላይ አሁን ምንድነው አይዲ መኖሪያ ፈቃድ ነው ያለህ ወይስ በቪዚት ቪዛ ነው ያለህ? ቪዚት ቪዛ ነው። ያንንማ ያው ኢንተርናሽናል አድርጌ ነው የመጣሁት እኔ። ከዛ የካምፓኒ መኪና ምን ያህል ጊዜ ነው ያለህ አሁን ሊቃጠል? ምን ከመጣሁ በቃ ወረቀት ቪዛ ሊቃጠል ምን ያህል ጊዜ ነው የቀረው አታውቀውም? አረ አውቀዋለሁኝ። 20 ቀን ነው። 20 ቀን ነው የቀረው? እሺ አሁን ይኸውልህ መጀመሪያ ስለ መንጃ ፈቃዱም ስለምኑም ከማውራታችን በፊት መጀመሪያ መቀመጫዬን አለች አይደል የተባለው ጦጣ ዝንጀሮ። ስለዚህ መጀመሪያ መቀመጫህን ማዘጋጀት ነው። ይሄ ማለት አንተ 20 ቀን የቀረህ 20 ቀን ከቀረህ ከ20 ቀን በኋላ ወይ ከዚህ ሀገር ወጥተህ መግባት አለብህ ድጋሚ፣ ወይ እዚህ ሆነ ኤክስቴንድ ማድረግ አለብህ። ተጨማሪ ብር ከፍለህ ቪዛ ተጨማሪ 2 ወር፣ አሁን ለ1 ወር ይሁን እየሰጡ ያሉት ለ2 ወር፣ ብዙ ኢንፎርሜሽኑ የለኝም። ግን ቪዛህን የቪዚት ቪዛው ማለት ወይ ደግሞ በዚህ በ20 ቀን ውስጥ ስራ ፈልገህ ገብተህ አይዲህ መሰራት አለበት። ገብተዋል? አጣዳፊው ነገር ነው የምነግርህ። በጣም ኢምፖርታንቱ ነገር አሁን ምክንያቱም አሁን ከ20 ቀን በኋላ እንትን ውስጥ ነው የምትገባው። በየቀኑ ብር ይቆጥርብሃል። በየቀኑ 50 ብር ይቆጥራል ብለዋል በቀን። ችግር ውስጥ ነው የምትገባው። ስለዚህ አሁን በፍጥነት ይሄ የሆነውን እሱ ያረገህን ምናምን በቃ ሆኗል። አንዴ አሁን ቅድሚያ ፊት ለፊትህ ላይ ያለው የምታስተካክለው ነገር ላይ ፎከስ ማድረግ ያለብህ። ስለዚህ ቪዛህን ማስተካከሉ ላይ ፎከስ አድርግ። ስራ የምታገኝ ከሆነ አሁን እነዚህ ወይ ደግሞ ታክሲ ካምፓኒዎችን ምናምን ቼክ አድርግና፣ አንዳንድ ጊዜ በፊት እንደዛ ያደረጉ ነበር፣ አሁን አላውቅም። ይመዘግባሉ፣ በነፃ የመዘግቡና አንተ እዛ መንጃ ፈቃድ አስተምረው
ሁሉንም ነገር ከዛ ስትሰራ ከዛ ላይ በፐርሰንት እየወሰዱ እንደዛ የሚከፈልበት ሁኔታ እንዳለ አውቃለሁ። በፊት አመታት ምናምን ነው። እሱን ቼክ አድርግ፣ ጠይቅ። ከሰዎች ታክሲ የሚሰሩትን ሰዎች ጠይቃቸው። እዛ ሰፈር ካሉ ጓደኞችህን ወይም በዙሪያ አይጠፉም። ታክሲ ስራ ላይ ያሉ ልጆችን ጠይቃቸው። ኦኬ አሌክስ በጣም አመሰግናለሁ። እንደዛ ካለ ጥሩ፣ ካልሆነ ግን በፍጥነት ወይ ወጥተህ መግባት አለብህ ወይ ደግሞ ማደስ አለብህ። ደግሞ እኔ እኮ በጣም ያስጠላኝ ነገር እኔ ምንም አይነት ሌላ ስራ የምችለው ነገር የለም ማለት እኔ የምሰራው እዛም የታክሲ ሹፌር ነኝ እዛም እና አላማዬም ሁሉም በቃ ከዚህ ውጭ መስራት እንደሌለብኝ ነው አእምሮን ያሳመንኩት እና በምን አይነት ሙያ እንደምሰራ ራሱ ገና የተጋባሁት። አሁን ይኸውልህ አሁን እኔ መመክርህ ያው ወንድ ልጅ ና አንዴ መታሃል፣ አንዴ ገብተሃል፣ ወጥመድ ውስጥ ገብተሃል። ኦልሬዲ ማለቃቀሱ አይደለም አሁን የሚበጅው አቅጣጫ የሚቀየር ላይ ትሆናለህ። አሁን ፎከስ ማድረግ ያለብህ በሁለት እግር ስለመቆም ነው። ዋጋ ትከፍላለህ፣ ገና ብዙ ችግር የለውም ዋጋ መክፈል። ሁሉም ሰው እዚህ ዋጋ ከፍሏል። ለዛ ሬዲዮን ከፊት ብዙ ነገር ይጠብቀሃል። የመጀመሪያው ነገር ግን ቁጭ ብለህም ለማሰብ ወረቀት ሊኖር ይገባል። ገብቷል? ይሄ ማለት ወይ ቪዛ ወይ ለ2 ወር ምናምን ኤክስቴንድ ማድረግ አለብህ። ለማሰብ ራሱ ጎዳና ራሱ ብትተኛ ወረቀት መኖር አለብህ። ከሌለ በጣም ወሳኙ ነገር እሱ ነው። እዚህ ሀገር ከበድ ያለ ነው እያሉኝ እኮ ነው። ደግሞ እኔ አላውቅም ስለዚህ ሀገር ህግ የማውቀው ነገር የለም። ህጉም ከበድ ያለ ነው። በብዙ ነገሮች ይቆጥርብሃል በየቀኑ ብር። እሱን ደግሞ ለመክፈል እንደገና እንዲዳ በቃ የተንዘባዘበ ነገር ውስጥ ነው እና በዚህ 20 ቀን ውስጥ 2 ነገር ሞክር። አሁን ያልኩህን ታክሲ የሚሰሩ ልጆችን ጠይቃቸው። የሚሰሩበት ካምፓኒ እንደዚህ ኦፖርቹኒቲ ካለ በፊት ነበር በነፃ የመዘገቡ 200 ድርሃም ብቻ ከፍለህ መዘገብና እዛ እነሱ የቪዛህን ጨርሰው ምናምን መንጃ ፈቃድ ላይ ያስተምረዋል። እዛ ሁሉ ነገር በቃ አሪፍ ነው ኦፖርቹኒቲ። ምክንያቱም እንትኑ እስክትለምደው አገሩን እስክታውቀው እና ሲስተም ውስጥ ገብተህ ግን ለመቆየትና ለማሰብ አሪፍ እድል ይሰጣል። እሱን ጠይቅ። እድል ነው ብቻ። አንድ ነገር ደግሞ ልንገርህ አበዛው ብግን ይቅርታ 2 ደቂቃ ነው በዚህ አሁን እንኳን ወደ ኩዌት ወስዳለሁ ብሎኝ የሆነ ጓደኛ ነው እና አውቀዋለሁ። የቅርብ ጓደኛ ነው። በጣም ቤስት ጓደኞችን አብረን ነው የምንጠጣው። በቃ ልብሳችንም አንድ ነው ማለት ትችላለህ። እና 150 ሺህ ብር ላክ ኩዌት ላስመጣህ አለኝ። ከዛ እንግዲህ አምነዋለሁ በጣም የምወደው ጓደኛ ነው እና 150 ሺህ ብር ላክ በቃ ቪዛውን ላስጀምርልህ አለኝ። ማስጀመሪያ ማለት ነው 600 ሺህ ብር ነው የሚፈጀው ጠቅላላ ነው ያለኝ። ያው እኔም ከምናምነው ጓደኛ ስለሆነ 150 ሺህ ብር ላኩለትኝ። ያንን 150 ሺህ ብር ወደ 3 ወር ጠበቅኩትኝ። ያው ማለት ቪዛው ይሰራ ነው እያለኝ ማለት ነው። መጨረሻ ላይ ላሰራ የሰጠሁት ሰውዬ ብሩን በላብኝ እና ለዛ ነው ዝም ያልኩ የሚል ምላሽ ሰጠኝ። ከዛ እኔም ጓደኛዬ ነው ምንም ያልኩት ነገር የለም። እንዴት እንደዚህ ሊሆን ይችላል ማለቴ ቢያንስ አብረን ብዙ ነገር አሳልፈናል። አሁን ይሄ ነገር ጥሩ ነው እንዴ? እንደው ላንተስ እንዴት እንደዚህ አይነት ምላሽ ሰጠኛለህ? እርግጠኛ ላልሆንክበት ሰው ለምን ሰጠኸው አልኩት። አላውቅም እኔ እንግዲህ አጥፍቶትም ሊሆን ይችላል እሱ ፈጣሪ ነው የሚያውቀው። እና ያንን ብር ሳይመልስልኝ ነው ይህን ብር ከፍዬ የመጣሁት ወደዚህ። አሁን ደግሞ ይህን ጓደኛዬን ጠየኩት በትዕግስት። ያንን ብር ሊመልስልኝ አልቻለም። አውቀዋለሁ። ወደ በቀል ከመሄድ ይሄን ልጅ አሁን በምን አይነት መልኩ ነው መቀበል ያለብኝ? ብሩም ማለት ነው ኩዌት ያለው ጓደኛ ግን ስልክም ስደውልለትም አሁን እሺ ነው የሚለው፣ እመልስልሃለሁ ምናምን ነው የሚለው። ሚስቱንም አናገርኳት፣ ግን ከእነሱ ጋር በሆነ ነገር በቀል አልፈለግኩም፣ መጣላት አልፈለግኩም። ግን በትዕግስት ደግሞ ሊሰጡኝ አልቻሉም። ግን አሁን ተናድጄ ይህም ሲደራረብ በጣም እየተናደርኩ ስለሆነ እስኪ በዚህ ጉዳይ ላይ ምን ትለኛለህ? አሁን እዚህም ሆነህ የሚገጥመን ነገር ልንገርህ። ማንንም ሰው ማመን የለብህ። እዚህ ሀገር የእናትህ ልጅ እንኳን ሊሸጥ ይችላል። እንኳን ጓደኛዬ ነው አንተ እያልክ ያለው። ፈጣሪ በታች ማንንም ሰው ማመን የለብህ። ገንዘብ የማይቀይረው ሰው የለም። ገብቶሃል? ድርሃም ያገኘ እንጂ ማንም ምንም ያደርግሃል። በተለይ እዚህ
ገብተዋል። በራስ ነው መቆም ያለብህ። ራስ ካልቆም ከወደክ ማንም ዞር ብሎ ሚሄድ ለአንተ የሚያዝንልህ ማንም ሰው የለም። በሌላ አባባል እዚህ ሀገር የሚያዝንልህ ማንም ሰው የለም። ወንድ ልጅ ሆነ ያው ወንድ ልጅ መሆነ ብቻ ፈተና ገብተዋል። ማንም ሰው እንዳያዝንልህ ቻለው የራሱ ጉዳይ ነው። አይዞ ብሎ አሁን የሚያጨበጭብልህ በዙሪያ አዋራ የሚያስነሳ ምናምን ጥሩ ነው ሄደው ችግሩ ስገባ ምን እንዴት አድርገው ማን እንደሚጠቀምብህ ነው የሚያስበው። ስለዚህ አሁን የገንዘቡንም የጓደኛን እዛ የበላህን ምናምን እሱ በሂደር አቆየው ነው ምን ላይ አተኩር ፎከስ አድርግ። አሁን በጣም አጣዳፊ ችግር አለ፣ ቅድሚያ የሚሰጠው ጉዳይ። እነዚህ ነገሮች በሌላ ጊዜ አንተ ተደላድለህ ቁጭ ብለህ ነገሮችን አስተካክለ ወረቀት ተሰርቶ ስራ ይዘህ በአግባቡ ተረጋግተህ በሆንክበት ሰዓት የምትለዋወጣቸው ቃላቶች ናቸው። ችግር የለም ተመልሳለህ አመልስም ምናምን የምትባባለው። አሁን ግን ያለህበት በጣም ብረት ምጣድ ላይ ነው። 20 ቀን የቀረ ሰው እጅ ላይ ገንዘብ ካለ በዚህ በ20 ቀን ውስጥ 20 ቀኑ ሳታልቅ ኤክስቴንድ አድርገው። አሁን ኤክስቴንድ ማድረግ አይቻል። የሆነ ሰዓት ህጉን ይቀያይሩታል። እዚህ ሀገር ወጥተህ መግባት ያለብን ይሉ ነበር። የሆነ ሰዓት ደግሞ እዚህ ሆኖ ማስረዘም ይቻላል የሚባል ነገር መጥቶ ነበር። እሱን አጣራና ማስረዘም የምችል ከሆነ እዚሁ ለ2 ወር ሰጡ፣ ለ3 ወር አራዝመው። ከዛ ፎከስ ማድረግ ያለብህ ስራ ማግኘት ላይ ነው። ምንም ስራ ይሁን ግባ፣ ችግር የለም። ቀን እኮ ያልፋል። ገብቶሃል? ቀን ያልፋል። እንዲሆነ አትቀር። እኔ ብዙ አመት ኖር ያለው እዚህ ገብቶሃል? የፈለግከው የምጠይቀኝ ልነግርህ ይችላል። እዚህ አፈር ከደሜ ግጬ ተነስቼ ገብቶሃል? አውቀዋል። ስለዚህ አሁን መጀመሪያ ፎከስ ማድረግ ያለብን መጀመሪያ ተረጋጋ። ምንም አይነት ስራ ይሁን አግኝ፣ ግባ። አይዲ ብቻ ይሰራል። እዛ ሆነ ነው የምታስበው። እየሰራ ፕላን ታደርጋለህ። ገብቶሃል? ኦኬ፣ ቀጣይ እንዴት ገንዘብ ሴቭ እያደረግ ስራው ባይመችህ እንኳን ቀስ በቀስ አገሩ ሲስተሙ ይገባሃል። ገብቷል? ከዛ ከዚህኛው ወደዛኛው ሺፍት ታደርጋለህ። ገንዘብ እያያዝክ ትመጣለህ። ገንዘብ ስትይዝ ደግሞ ኦፕሽኖችን ታያለህ። ገብቶሃል አይደል? በዛ አይነት መልኩ ነው የምትወጣው እንጂ አሁን አንዴ ወረቀት ዘጭ ብሎ ቀራማ የሚባለው ጉዳዮች ከገባህ በጣም ከባድ። እንደገና እሱን ልትከፍል ሌላ ጣጣ። ካልከፈልክ ስራ መስራት አችልም፣ መቀጠር አችልም፣ የት መግባት አትችልም። እንደውም ፖሊስ የሚፈልግ ሰው ነው የምትሆነው። ስለዚህ ቢኬርፉል። መጀመሪያ አሁን የሚያስጨንቅህ ቺ የፔፐሯ ጉዳይ እንዳትበላሽብህ። እሺ፣ ኦኬ፣ ቴንክ ዩ አሌክስ፣ በጣም አመሰግናለሁ። ያው እንግዲህ ይቅርታ ጊዜህን ተሻማ መሰለኝ። ታክሲ የሚሰሩ ልጆች አሁን በየአካባቢ ይኖራሉ። አውራቸው። እሺ፣ እነሱ ካምፓኒ ምን አይነት ኦፕሽን እንዳለ ምናምን፣ እሱ ለአንተ ጥሩ ለወንድ እንደ መጀመሪያ ነገሩ እስክትል ድረስ እስክታገግም ሲስተም ውስጥ እስክትገባ እሱ በጣም ጥሩ ሪከመንድ ማድረግ እሱ። እሺ፣ ኦኬ፣ ቴንክ ዩ በጣም አመሰግናለሁ። ኮሜንቶችን አመሰግናለሁ። ያው በርታ፣ አይዞህ። ጥያቄ ካለ ኤኒ ታይም መተህ ጠይቀኝ። እሺ፣ ኦኬ። እስኪ ፎሎ መልስልኝና አንዳንድ ነገሮች ያው እንትን ካሉ ቴክስት አደርግልሃለሁ። ኦኬ ወንድም፣ ፈጣሪ ይስጥልኝ። እሺ፣ ችግር የለም። ችግር አያችኋል ለወንድ ልጅ እንዴት ሲኦል እንደሆነ። እዚህ ልምጣ ምትል ወንድ ትኖራለህ። አሁን ከኢትዮጵያ ወይ ወንድሜ ላናግረው ምናምን ላምጣው ምትይ ትኖሪያለሽ። ለወንድ ልጅ ይሄ ሀገር ማለት ሲኦል ተከሽኖ ማለት ነው። ሲኦል ተከሽኖ ገብቶ እያካበድኩት አይደለም። ወይ አጭበርብረህ አማተህ ምናምን ወይ ቀፍለህ ትኖራለህ። አይ አልቀፍልም ምናምን ከሰውንም አልፈልግም በራሴ እቆማለሁ ካልክ አፈር ከድሜ ትግጣለህ። ግን ትነሳለህ። የወደቀ ሁሉ ወድቆ አይቀርም፣ ትነሳለህ። እሱን እኔ ልነግርህ እችላለሁ። እዚህ ሀገር ውጭ አድሬ አውቃለሁ። እኔ ብዙ አመት ከ7 ዓመት በላይ ኖሬያለሁ እዚህ ሀገር። ውጭ አድሬ አውቃለሁ። የመጣው አካባቢ የቤት ኪራይ መክፈል አቅቶኝ ጎዳና አድሬ አውቃለሁ። ችግሩንም ንገረኝ ካልከኝ ልነግርህ እችላለሁ እስከ ጥግ ድረስ። ከፍታውንም ልነግርህ እችላለሁ። ዝም ብሎ አይነሳም ሰው ልፈልግ ነው። እዚህ ነገር ውስጥ አትግቡ። ከገባችሁ ግን ፋይት አርግ። ምንም አትሙት እንጂ ትነሳለህ። የጊዜ ጉዳይ ነው። የሰውየው የወሰደ በ150 ሺህ ብር ነገ እንደው ደብል
አድርጌ ልስጥል የምትለው ሁኔታ ሊፈጠር ይችላል። አታውቅም። የነገ መገፋት ጥሩ ነው። ዛሬ ግን የእርዳታ ጥሪ ነበረኝ እና ትተባበሩኛላችሁ? ምንድን ነው ንገሪኝ። አንድ እህታችን ነበረች እና የሀገራችን ልጅ ናት። በደም ካንሰር ታማሚ ናት። ወደ ውጭ ሄዶ ለመታከም ደግሞ 7 ሚሊዮን ብር ተጠየቀች። በጥቁር አንበሳ ተኝታ ትገኛለች። ሁላችንም ያቅማችን ብናደርግላት እና አካውንቷን ልለጥፍላችሁና ሙሉ መረጃውን ፎቶ ልለጥፍላችሁና ሁላችንም ያቅማችን ብንተባበራት። ፖስት አድርገሽዋል አንቺ ቲክቶክ ላይ? ፖስት አድርገሽዋል ቲክቶክ ላይ? አዎ ፖስት አድርጌዋለሁ። እሺ፣ ስለዚህ ሁላችሁ ፎሎ አድርጓትና በውስጥ መስመር ገብታችሁ ቪዲዮን አይታችሁ ማገዝ የምትፈልጉ ሰዎች አካውንቱም ካለ እዛ ላይ አሌክስ አንድ ፎቶዋን እዚህ ጋር ልለጥፍልክ፣ አካውንቷን ከዚህ ላይ ውሰዱ። ወይ አሁን ምን መሰለሽ፣ አሁን እንደዚህ ላይቭ ላይ እኔ ያለሁበት ሀገር አይፈቀድም። ለዛ ብዙ ጊዜ እርዳታ እንደዚህ ጠይቆኛል። እኔ የምኖረው እዚህ ኢማራት፣ እዚህ ሀገር ላይቭ ላይም ሆነ እንኳን ላይቭ ላይ ቀርቶ የኔ እናት መንገድ ላይ የኔ ቤቴ ምናምን እንደምንለው አንድ ሰው ሲለምን አይተሽ ገንዘብ ስትሰጪ ከተገኘሽ ትቀፈደጃለሽ። እና የምኖርበት ሀገር ህግ አይፈቅድም። ሲስተም አለው እዚህ እርዳታ መርዳት የምፈልግ ከሆነ እውነት ቅን ልብ ካለ ተብሎ ሲስተም አላቸው ራሳቸው። በዛ መልኩ እርዳ ነው የሚባለው። ሰው ብዙ ጊዜ ያው እርዳታ እዚህ ማሰባሰብ ገንዘብ ማሰብ እንደ መኒ ላውንደሪ ነው የሚቆጠረው። ገብቶሻል? እዚህ አደገኛ ወንጀል ነው ይሄ ማለት። እኔና አንቺ አሁን ተነጋግረን የሆነ እርዳታ የሚረዳ ሰው አዘጋጅተን ህገወጥ የሆነ ገንዘብን ወደ ህጋዊ ለመቀየር የምናደርገው ሂደት እንደሆነ ነው የሚታሰበው። ገብቶሻል? ለዛም ስለሚደረግ አይ ሆፕ አንደርስታንድ እንደምታደርጊው አስባለሁ። ለዛ ነው ብዙ ጊዜ ስጠይቁኝ ነው ምላችሁ የምኖርበት ሀገር አይፈቅድም። በቃ ህግ መጣስ። ግን መርዳት የሚፈልጉ ሰዎች ግን አንቺ ጋር ይኸው ፎሎ አድርገውሽ እዚሁ ላይ ገብተው በውስጥ መስመር ምንም ለማንም ሳይናገሩ እንደው በአካውንቷ ሊያግዟት የሚችሉበት ሁኔታ ካለ ይኸው ፎሎ አድርጓትና በውስጥ መስመር ብያቸዋል። ተረዳሽ? በጣም ነው የማመሰግነው ጊዜ። ኢትስ ኦኬ። እሺ እኔ ናት አመሰግናለሁ። ሁላችሁም ፎሎ አድርጉኝና ቴንክ ዩ። ያው እንድትረዱት ነው የነገርኳቸው። ብዙዎቻችሁም ስለምጠይቁኝ ነው። እዚህ አይቻልም። አሁን ባይሆን የሆነ ሰዓት ላይ ምክንያቱም ላይቭ ላይ የምታወራው ምናምን ይቀመጣል፣ ትታያለህ። ኢኒዌይስ በእይታ ውስጥ ነን ሁላችንም። የሆነ ሰዓት መጥሪያ ይመጣል አለ። ምን ቤት ነህ አንተ እርዳታ የምታሰባስበው? ቻሪቲ ነህ? መንግስት ፈቃድ ሰጥተዋል? ምንድን ነህ ብትባል መልስ እሰጣለሁ። ስራ ያውጣ ነው የምትሉኝ ሁላችሁም በእርግጠኝነት። አይ አሌክስ ቻል አድርገው እዛው በጸበል እዛው አናውቅም። እሺ ምናምን አብዛኛው ሰው የሚለው ለዛ ነው። እሺ ሄሎ በረ ሰዓታችን አልቆ የቀጠል ነው። ምንድን ነው እሷ እስክትጨርስ ብዬ ነው ሀሳቧን ትንሽ ውስጧን ማውራት አለባት። ሊቀላት ይገባል ብዬ ስላሰብኩ ነው። ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበር ሆኑ። እሺ ጥሩ ቆይታ ነበረ። ነገ በተመሳሳይ ሰዓት እንገናኛለን። ስራ ቦታ፣ ቢሮ ውስጥ፣ መንገድ ላይ፣ ጉዞ ውስጥ፣ በተለያየ አይነት ሁኔታ ውስጥ፣ በተለያየ ሀገር፣ በተለያየ አየር ሁኔታ የተለያያችሁ ሰዎች በአጠቃላይ ስትከታተሉ ነበረ። ከእናንተ ጋር ማሳለፈውን ጊዜ በጣም ወደጅ ሆኑ። እሺ በቢሊየን ብር አልቀይረውም። በጣም እሺ በጣም ወዳችኋለሁ። ሁላችሁም የከፋችሁ ተስፋ የቆረጣችሁ ብቸኝነት የሚሰማችሁ ብቻችሁን በር ዘግታችሁ ያላችሁ በአጠቃላይ ኑ። እሺ እኔ ወንድማችሁ ነኝ፣ እንዳያሳስባችሁ። ሰው የለኝም ቤተሰብ የለኝም ብላችሁ እንዳታስቡ። ኤቭሪዴ አለው እኔ። ምንም ሰው ባስፈለጋችሁ ሰዓት አለው እኔ። በህይወት ብቻ ልኑር፣ ሌላው አያሳስብም። ካልሞትኩ በስተቀር ከእናንተ ጋር እዚህ ጋር መሆኔን አላቆምም። ይህንን ልትገነዘቡት ይገባል። ያው መቼም መቋሚያ ያለው ዘላለም አልኖር አይደል? ስለዚህ ይህን እናደርጋለን። ዛሬ ፋሚሊ ታይም ነው። ከዚህ በኋላ ቀዶ ጥገናችን ተጠናቋል። ያው ቤተሰብ ቀን ነው። መታችሁ ገብታችሁ እናንተ የምታወሩበት ምናምን የወዳችሁን ታለንት ያላቸው ሰዎች ገብተው እንጂ አሁን ቀዶ ጥገና ምናምን ከዚህ በኋላ አይኖሩም። ገብታችሁ እንደዚህ ማውራት ፈልጌ ነው የምትሉ ሰዎች ነገ ነው። እሺ ደግሞ በዚህ ሰዓት ከዚህ በኋላ ገብታችሁ የሳቅ የጨዋታ
ምናምን የምታደርጉበት ሰዓት ነው። እግር ያልጠበ ያርጋችሁ፣ ጤና ይስጣችሁ፣ ክፉ አይንካችሁ፣ በሄዳችሁበት ተወደዱ፣ ተከበሩ፣ ሞገስ ይሁናችሁ ፈጣሪ፣ ክብርና ጸጋ ያልበሳችሁ፣ የነካችሁት ሁሉ ይብዛ፣ ይለምልም፣ ይደግ። እናንተ የተገኛችሁበት ሁሉ ፍቅር ይሁን፣ ክፉ አይንካችሁ፣ ሀዘን አያገኛችሁ። ከዚህ በኋላ ቆጥራችሁ ማትጨርሱት ሲሳይና በረከት ይስጣችሁ። ፈልጋችሁ አትጡ። ከክፋት በስተቀር አይምሯችሁ ውስጥ ያለውን ሀሳብ በሙሉ ፈጣሪ እውን ያደርግላችሁ፣ ያሳካላችሁ። ከሀዘን ራቁ። አስመሳይ ሰዎችን ከህይወታችሁ ያስወጣላችሁ። እሱ ይጠብቃችሁ። አሜን። ያለ ሰው አፍሷል። እኔ ሽማግሌ ሰው ነኝ። እኔ ከመረኳችሁ ጠብ አይልም ምርቃቴ ትላል። ረጃጅም ሰዎች ቁመታችሁን ሰንደቅ ያሰቅላል፣ ያስብልላችሁ። አጫጭር ሰዎች ደግሞ እጥረት ራሱ ውበት ነው። ቀዶ ጥገና ክፍሎኛ ትሳሙኝ። እንደዛ አድርጉ። ሁላችሁንም ወዳችኋለሁ። ላቪ ሶ ማች። ስለዚህ ግቡ። ከዚህ በኋላ ጨርሰናል። ቀዶ ጥገናችን ተጠናቋል። ያው መሄድ የምትፈልጉ መተኛት የምትፈልጉ ጉዳይ ያላችሁ መሄድ ትችላላችሁ። ከዚህ በኋላ አሁን ይሄ ፋሚሊ ታይም ነው። እኔ ወጥቼ ብዙ ነገር ሰራለሁ። ሚዩት አድርጌ አጥፍቼው ገብታችሁ ሞዴሬተሮች እርስ በርስ እየተሳሳባችሁ የባጥ የቆጡን አውሩ፣ ሳቁ።